እስኪ አስቡት፣ ልክ እንደ ሌላው ጊዜ ሁሉ ነገር ሰላማዊ ነበር። ትምህርታችሁን በሰላም እየተከታተላችሁ ሳለ በድንገት ትምህርት ቤት ውስጥ በአንድ ሰው ምክንያት ትልቅ የሆነ የዞምቢ ወረርሽኝ ምንነቱ ባልታወቀ ምክንያት ይነሳል። ይሄ ከየትና እንዴት እንደመጣ የማይታወቅ ትልቅ የሆነ ወረርሽኝ ከትምህርት ቤቱ አልፎ ሙሉ ሀገሪቷን ያዳርሳታል። በዚህ ሰዓት እናንተ ለቤተሰቦቻችሁ አንድ ልጅ ናችሁ። አባታችሁም እጅግ በጣም ብዙ መከራዎችን አይቶ እናንተን ለማዳን ወዳላችሁበት ቦታ ድረስ ይመጣል። ነገር ግን እናንተን ከዚህ አደጋ ለማስመለጥ በሚሞክርበት አጋጣሚ እሱ በዞምቢዎች ወረርሽኝ ተጠቅቶ ትልቅ የሆነ ችግር ውስጥ ይገባል። የእናንተንም ደህንነት ለመጠበቅ ሲል እናንተን ከዛ ቦታ እንድታመልጡና እሱ ህይወቱ እዚሁ እንደሚያልፍ ይነግራችኋል። ምን አይነት ውሳኔ ትወስናላችሁ? የዞምቢ ወረርሽኙ እንዴት እንደመጣ፣ ምን አይነት ችግሮችንስ በሰዎች ላይ እንዳሳደረና ምን አይነት ፈተናዎችን ማለፍ እንደቻሉ፣ መጨረሻቸውስ እንዴት ሊሆን እንደሚችል በዚህ ፊልም ሙሉን የምንረዳው ይሆናል። ይህንን ቪዲዮ ሁላችንም ላይክ እያደረግነው አዳዲሶችም ቻናሉን ሰብስክራይብ በማድረግ ይህንን ምርጥ የሆነ ፊልም አብረን እንመልከት። ወደ ፊልሙ እንለፍ። ይመቻችሁ። ፊልሙ ሲጀምር በደቡብ ኮሪያ ውስጥ ሃዮሰን በተባለ ሁለተኛ ደረጃ ትምህርት ቤት ውስጥ ዝናባማ የሆነ ምሽትን እያስመለከተን ሲጀምር ዛሬ በትምህርት ቤቱ ጣሪያ ላይ ዘወትር ከተለመደው እጅግ የተለየ ነገር እየተስተዋለ ነው። ጂንሱ የተባለ ተማሪ በጉልበተኛ የክፍል ጓደኞቹ በደል እየደረሰበትና እየተደበደበ ሲሆን ለዚህም በእጁ አንጓ ላይ የሚታዩ ጠባሳዎች ለሚደርስበት እንግልት በቂ ምስክር ናቸው። የሚደርስበትን ድብደባ ለማስቆም ሲል ከቦታው ለመሄድና ለማምለጥ ቢያስብም ጉልበተኞቹ ግን ሊፈቅዱለትና ፋታ እንኳን ሊሰጡት አልቻሉም ነበር። ጉልበተኛው ተማሪ ጂንሱን መሬት ላይ አስተኝቶት እየረገጠው ባለበት ቅጽበት በጂንሱ ፊት ላይ ያሉት ደም ስሮች እጅግ በጣም እየተገታተሩና ከፍተኛ ንዴት ፊቱ ላይ እየታየ ሲሆን ጂንሱን በስተመጨረሻ ጉልበተኛውን ተማሪ ገፍቶት ቢነሳም ሊመታው በሚሞክርበት አጋጣሚ ጉልበተኛው ተማሪ በአሰቃቂ ሁኔታ ሳያስበው ከጣራ ላይ ገፍትሮ ይጥለዋል። እዛ ጋር የነበሩ ተማሪዎች ጂንሱ መውደቁን ቢያዩም ነገር ግን በግዴለሽነት ከቦታው ይሄዳሉ። ጂንሱ ብዙም ሳይቆይ በፍጥነት ወደ ሆስፒታል ከተወሰደ በኋላ ዶክተሮቹ ወደ አባቱ ቢዮንግቻ በመደወል በፍጥነት እንዲመጣ ይጠሩታል። አባቱ ቢዮንግቻም ከመጣ በኋላ ነገሮች እንደሚለወጡና ደህና እንደሚሆን በመናገር ሊያጽናናው ቢሞክርም ነገር ግን ጂንሱ ስሜቱ እጅግ በጣም ተጎድቶ ነበር። እናም ጂንሱ ወጥቶ ጉልበተኞቹን ዋጋ ለማስከፈልና የሚደርስበትን በደል ለማስቆም በማሰብ ለመነሳት ቢሞክርም አባቱ ይይዘውና ምንም አይነት ነገር እንዳያደርግ ይነግረዋል። ነገር ግን ብዙም ሳይቆይ ባልተጠበቀ ሁኔታ የጂንሱ ሰውነት መቀያየር ይጀምራል። ሁኔታውን የተመለከተው አባቱ ቢዮንግቻንም በከፍተኛ ድንጋጤ ውስጥ ሆኖ መጽሐፍ ቅዱስን ካወጣ በኋላ ሊጸልይለት ቢሞክርም ነገሮች እየተረጋጉ ባለመምጣታቸው ሌሎች ሰዎች ላይ ጉዳት እንዳያደርስ በማሰብ በያዘው መጽሐፍ ቅዱስ ደጋግሞ ራሱን እስኪስት ድረስ ይደበድበዋል። ጂንሱ ራሱን ከሳተ በኋላ ቢዮንግቻ ቀጥሎ ምን ማድረግ እንኳን እንዳለበት ሳያስብ የራሱን ልጅ ሻንጣ ውስጥ ከቶት ከሆስፒታሉ ይዞት መውጣት ይጀምራል። እናም ቢዮንግቻ በመንገዱ ላይ እያለ በድንገት ተደናቅፎ ይወድቃል። ወደ ኋላም ዞሮ ሲመለከት የጂንሱ እጅ ከሻንጣው ውስጥ መውጣቱን ይመለከትና የልጁን እጅ ወደ ሻንጣ ውስጥ ሊመልሰው ሲሞክር በአስፈሪ ሁኔታ የጂንሱ እጅ እጁን ይዘዋል። ሳያስበውም ሻንጣውን በከፍተኛ ሁኔታ በመግፋትና በመደብደብ ከውስጡ ለመውጣት መታገል ይጀምራል። በቀጣዩ ቀን የሃዮሰን ሁለተኛ ደረጃ ትምህርት ቤት እንደተለመደው ሰላማዊና የተረጋጋ ሲሆን ተማሪዎች ቀስት ውርወራ እየተለማመዱ ዘፈኖችን እየዘፈኑና የተለያዩ ነገሮችን እያደረጉ ይታያሉ። በቀጣይም ትዕይንቱ ሃዩንጁ የተባለች አንዲት ሴት ተማሪ በሳይንስ ክፍል ውስጥ እንቅልፍ ሸለብ አድርጓት ከቆየች በኋላ ከእንቅልፏ ስትነቃ ከላቦራቶሪ ክፍል ውስጥ የሚወጣ ድምጽ ተሰማና ምን እየተፈጠረ እንዳለ ለማጣራት ወደዛ ስትሄድ ያስመለክተናል። ወደ ውስጥ ስትገባም በሳጥን ውስጥ የተቀመጠች ትንሽዬ ነጭ አይጥ እንደሆነች ትመለከትና ሳጥኑን ከፍታ ልትነካት በምትሞክርበት ቅጽበት አይጧ በከፍተኛ ሁኔታ ትነክሳታለች።
መጥፎ ስሜት የተሰማት ሃዩንጁም በፍጥነት ከቦታው ለመሄድ ብትሞክርም እጇ ላይ ያለውን ንክሻ እየተመለከተው የትምህርት ቤቱ ሳይንስ መምህር ቢዮንግቻ በድንገት መጥቶ ወደ ውስጥ ጎትቶ ያስገባታል። ባለፉት ጥቂት ቀናቶች በትምህርት ቤት ውስጥ አንዳንድ መጥፎ ወሬዎች የነበሩ ሲሆን የሳይንስ መምህሩ ቢዮንግቻን ልጁ በመጥፋቱ ምክንያት ለጥቂት ቀናት ወደ ክፍል አልመጣም ነበር። እናም መምህሩ ቢዮንግቻ ተመልሶ ሲመጣ ግን ጠረኑ ልክ እንደ በሰበሰ ሬሳ በጣም የሚሸት የነበረና በጣም እንግዳ የሆኑ ባህሪዎች የሚስተዋልበት ሲሆን አንዳንድ ጊዜም ባልተለመደ ሁኔታ በትምህርት መሃል ክፍሉን ለቆ ሮጦ ይወጣም ነበር። 냄새는 다 아는데 그 냄새만 모르는 거야. 한 번도 안 맡아본 냄새니까 그게 시체 쏘는 냄새. ምሽት ላይ የትምህርት ቤቱ የጥበቃ ሰራተኛ የትምህርት ቤቱን ክፍሎች እየዞረ ቼክ ሲያደርግ የነበረ ቢሆንም ሃዩንጁ በቤተ ሙከራ ክፍል ውስጥ መታሰሯን ግን ሳያስተውል ተመልሶ ይሄዳል። በቀጣዩ ቀን የእንግሊዝኛ መምህር የሆነችው ሳንሁዋን ወደ ክፍል ትገባና የሃዩንጁንን አለመኖር ተመልክታ ተማሪዎችን አይተዋት እንደሆነ ትጠይቃቸዋለች። አንድ የክፍሉ ተማሪም ለመጨረሻ ጊዜ የታየችው በላብራቶሪ ክፍል ውስጥ እንደሆነ ይነግራታል። ትምህርትም ካለቀ በኋላ ሳንሁዋን ለማጣራት ወደ ላብራቶሪ ክፍሉ ስትሄድ ቢዮንግቻን ከላብራቶሪ ሲወጣ ትመለከተዋለች። እናም ሳንሁዋን ተማሪ ሃዩንጃን አይቷት እንደሆነ ስትጠይቀው እሱ ግን እንዳላያት ይነግራታል። ነገር ግን በድንገት ባልተጠበቀ ሁኔታ ከላብራቶሪ ክፍል ውስጥ ድምጽ መሰማት ሲጀምር ቢዮንግቻን እየተካሄደ ያለውን ነገር ለመደበቅ ሲል ለሙከራ የተቀመጡ የላብራቶሪ አይጦች መሆኑን በመናገር ይዋሻታል። ሳንዩሃን ከሄደች በኋላ ቢዮንግቻም ተመልሶ ወደ ላብራቶሪው ይገባል። ሃዩንጃ አሁንም እንደታሰረችና በመጥፎ ሁኔታ ላይ ያለች ሲሆን ቢዮንግቻ የሚሰጣት መድኃኒት የአይጧን ኢንፌክሽን ሊያዘገየው ቢችልም ነገር ግን ፈጽሞ ሊያድናት አልቻለም ነበር። ሃዩንጁ ምንም ያህል ድምጿ ቢዳከምም ነገር ግን በህይወት ለመኖር ካላት ፍላጎት የተነሳ ለእርዳታ ትጣራለች። ቢዮንግቻንም እንድትረጋጋና ተስፋ እንዳትቆርጥ እየነገራት ብዙም ሳይቆይ ከላብራቶሪው ወጥቶ ለማስተማር ወደ ክፍል ይሄዳል። የሃዩንጁን ለውጥ በከፍተኛ ሁኔታ እየተባባሰ ሲሆን ባልተጠበቀ ሁኔታ የታሰረችበትን ሰንሰለት በጥሳ ወደ ውጪ ትወጣለች። ወደ ክፍልም ትሄድና በክፍሉ ወለል ላይ በመውደቋ የክፍል ጓደኞቿ ባዩት ነገር በጣም ይደናገጣሉ። ሳንሁዋን ሃዩንጁንን አጥብቃ ምን እንደተፈጠረ ስትጠይቃት ሃዩንጁ ቢዮንግጃ በቤተ ሙከራ ውስጥ እንዳሰራት በደካማ ድምጿ ከገለጸችላት በኋላ ሱሃያክ የተባለ ተማሪ ሃዩንጇን ተሸክሟት ከኦንጆና አይሳክ ከተባሉ ሴት ተማሪዎች ጋር ወደ ትምህርት ቤቱ ክሊኒክ በፍጥነት ይዘዋት ይሄዳሉ። የትምህርት ቤቱ ሐኪምም የሃዩንጃን የሙቀት መጠን በጣም ወርዶ ስላገኘችው አምቡላንስ ብትጠራም በሚገርም ሁኔታ ሃዩንጃ ምንም እንኳን የሰውነት ሙቀቷ ዝቅተኛ ቢሆንም ከፍተኛ የሙቀት ስሜት እየተሰማት መሆኑን መናገር ትጀምርና ሁላቸውንም ልትገላቸው እንደምትችል መናገር ከመጀመሯ ልክ በዚሁ አጋጣሚ ሃዩንጁ ልክ እንደ አውሬ መናከስ ትጀምርና በዚህ ክስተት ኦንጆ ትጎዳለች። ሆኖም ግን አሁንም ሃዩንጁ ሙሉ በሙሉ አይምሮዋን ስላልሳተች ቢዮንግቻ መርፌ ሰጥቷት እንደነበር አስታውሳ ትነግራቸዋለች። በዚህ ሰዓት አይሳክ እየሮጠች ወደ ክፍል ትመለስና ሁሉም ተማሪ ምን እየተፈጠረ እንደሆነ ለማወቅ በጉጉት እየጠበቁ ስለነበር ምንም ነገር ሳትደብቅ በትምህርት ቤቱ ክሊኒክ ውስጥ የተፈጠረውን ሁሉንም ነገር ከነገረቻቸው በኋላ በሚገርም ሁኔታ ሃዩንጁ አሁን ላይ ያላት የሰውነት ጠረን ከዚህ በፊት ቢዮንግቻን ላይ ካስተዋሉት ከሚያስጠላው መጥፎ ጠረን ጋር አንድ አይነት ጠረን እንደሆነ ትነግራቸዋለች። በወሬው መሃል ኦንጆ መጎዳቷን የሰማው ሾንሳን የተባለ ተማሪ ወዲያውኑ ወደ ትምህርት ቤቱ ክሊኒክ በፍጥነት ቢሄድም ሃዩንጁ ቀድሞውኑ በአምቡላንስ ተወስዳ ስለነበር ክሊኒኩን ባዶ ሆኖ ያገኘዋል። በዚህ በኩል የኦንጆ አባት የአምቡላንስ ሰራተኛ በመሆኑ ሃዩንጁን ይዘዋት ወደ ሆስፒታሉ ከመሄዳቸው በፊት ልጁ ኦንጆን ይጠራትና ቁስሏን አሽጎላት ከዚህ በኋላ እንድትጠነቀቅ ነግሯት ይሄዳል። ከዚያም መምህሯ ሳንሁዋን ለኦንጆና ሱሃያክ ሃዩንጁ ላይ ስለተፈጠረው ነገር ምንም አይነት ወሬ ለማንም እንዳይናገሩ ትነግራቸዋለች። ከዚያም ወደ ክፍል እየተመለሱ ሳለ ኦንጆ በድንገት ለሱሃያክ ያላትን የፍቅር ስሜት ብትገልጽለትም እሱ ግን የቅርብ ጓደኛው ሾንሳን ለሷ የፍቅር ስሜት እንዳለው ያውቅ ስለነበር ጥያቄዋን ውድቅ ያደርግባታል። ጓደኛ ማለት አቦ ልክ እንደዚህ ነው። በዚህ ሰዓት ኦንጆን ክሊኒክ ሊፈልጋት የሄደው ሾንሳን ሲመጣ ኦንጆ በጣም ደብሯት ስለነበር ከዛ ቦታ ትሄዳለች። እናም ሾንሳን ሱሃያክን ስለ ኦንጆ ጉዳት ሲጠይቀው
እሱም ያን ያህል እንዳልተጎዳችና አሳሳቢ እንዳልሆነ ይነግረዋል። ይህ በእንዲህ እንዳለ ቢዮንግቻ ወደ ላብራቶሪው ተመልሶ ሃዩንጁን እንደጠፋች ሲመለከትና በጣም ሲደናገጥ ወዲያውኑ እንግሊዘኛ መምህሯ ሷንሁዋን ትመጣና ሃዩንጁ ወደ ሆስፒታል እንደተወሰደች ትነግረዋለች። ይህንን ጉዳይ የሰማው ቢዮንግቻን በድንጋጤ እሷን ወደ ሆስፒታል መውሰድ እንዳልነበረባቸውና ትልቅ አደጋ ከመምጣቱ በፊት ሃዩንጁ ብቻዋን መገለሏ አስፈላጊ እንደሆነ ቢነግራቸውም ማናቸውም ሳይሰሙት ይቀራሉ። እናም ቢዮንግቻ ወደ ኃላፊው ቢሮ ይጠራና ሁኔታውን ለማስረዳት ቢሞክርም ኃላፊው ግን የቢዮንግቻን ማብራሪያ ለመስማት ፈቃደኛ ሳይሆን ይቀራል። መምህሯ ሷንሁዋን አስቀድማ ለፖሊስ በመደወሏ ቢዮንግቻ ከቢሮው በፍጥነት ሊወጣ ሲል የፖሊስ ኃላፊ የሆነው ሻዩክ በቦታው ደርሶ ስለነበር ፊት ለፊት ይገጣጠማሉ። በሌላ በኩል የትምህርት ቤቷ ነርስ ስራዋን ለመቀጠል ወደ ቢሮዋ ስትመለስ በድንገት እጆቿን በጣም ያማት ይጀምራል። አስቀድሞ ሃዩንጁን መርፌ ለመውጋት በምትሞክርበት ጊዜ ተነክሳ ስለነበር ቫይረሱ በፍጥነት ወደ ሰውነቷ ውስጥ በመሰራጨቱ አይኖቿ ወደ ቀይ እየተቀየሩና የሰውነቷን መጠነ ሙቀት እጅግ በጣም የቀነሰ ሲሆን በአስፈሪ ሁኔታም ከአፍንጫዋ ደም እየነሰራት ሰውነቷም ወዲያው መቀያየር ይጀምራል። በዚህን ሰዓት የትምህርት ክፍለ ጊዜው ተጠናቆ ደውል በመደወሉ ተማሪዎች ለምሳ ወደ ካፍቴሪያ የሚሄዱበት ሰዓት ቢሆንም ነርሷ አሁንም እሷ ተጠቂ በመሆኗ መሬት ላይ እየተንፈራፈረች ነበር። እናም በዚህ ሰዓት በነርሷ ቢሮ በኩል ሲያልፉ የነበሩ ሁለት ተማሪዎች በድንገት እየተፈጠረ ያለውን እንግዳ ነገር ያስተውሉና ስልካቸውን አውጥተው በሚቀርጹበት ቅጽበት በበሽታ የተያዘችው ነርስ እንደ እብዱሻ ዞር ብላ ወደ እነሱ በፍጥነት እየሮጠች በመሄድ ከግድግዳ ጋር መጋጨትና መሬት ላይ መንፈራፈር ትጀምራለች። በመጀመሪያ ላይ ቀልድ ቢመስላቸውም ነገር ግን ነርሷ ከመካከላቸው አንዱን ልጅ ተነክሰውና የተነከሰው ተማሪም በፍጥነት ይቀያየርና በሌላ ክፍል ውስጥ የነበሩ ተማሪዎችን ማጥቃትና በአስፈሪ ሁኔታ መናከስ ይጀምራል። በተመሳሳይ ሰዓት ታሪኩ ወደ ትምህርት ቤቱ ህንፃ ጣራ ላይ ወስዶን ኡንጂ የተባለች አንዲት ሴት ተማሪ ጊዩናን በተባለ አንድ ዱርዬ ክፉኛ እየተበደለችና ያልተገባ ቪዲዮ ቀርጾም ሲያስፈራራት ስለነበር በጣም ተስፋ ቆርጣ ራሷን ከህንፃው ላይ ልትፈጠፍጥ ባለችበት ቅጽበት አንድ ወንድ ተማሪ ጊዩናምን ቪዲዮቹን እንደሚያስጠፋው በመናገር ሊረዳትና ሊያስቆማት ሲሞክር እንመለከታለን። ምንም እንኳን ልጁ ለሷ ያለውን የፍቅር ስሜት ብትረዳም ልጁ ካጠገቧ እንዲርቅ እየነገረችው ለመዝለል እንደዞረች ተማሪዎች ከስረኛው ፎቅ ላይ ሲወድቁ ትመለከትና በተፈጠረው ነገር ሁለቱም እጅግ በጣም ይደነግጣሉ። አሁን ላይ በትምህርት ቤት ውስጥ የዞምቢው ወረርሽኝ እጅግ በጣም እየተስፋፋና በፍጥነት መላው ግቢውን እያዳረሰ ሲሆን አብዛኛው ተማሪዎችም በወረርሽኙ ተይዘዋል። ሱሃያክ ጓደኛውን ሊያስጠነቅቀው ሊሄድ የነበረ ቢሆንም በተማሪዎቹ ሁኔታ እጅግ በጣም በመፍራቱ ከቦታው በፍጥነት ይሄዳል። ወረርሽኙ በድንገት በመከሰቱና በፍጥነት እየተስፋፋ በመሆኑ ማንኛውም አይነት ሰው ለመዘጋጀት ጊዜ አልነበረውም። ባልተጠበቀ ሁኔታ ካፍቴሪያው ሙሉ በሙሉ በከፍተኛ ትርምስና መደበላለቅ ውስጥ ይገባል። ሾንሳን ኦንጆን በጣም ይወዳት ስለነበር ከአደጋው ሊጠብቃት እየታገለ ሲሆን በመስኮት በኩል ያስመለጣትና ቶሎ ይዟት ይሄዳል። ነገር ግን አካባቢው ወደ ዞምቢ በተቀየሩ ተማሪዎች በመሞላቱ ለመትረፍ የተሻለው አማራጭ መደበቅ ብቻ እንደሆነ ይገባቸዋል። ሾንሳን ኦንጆና የክፍል ጓደኞቻቸው ወደ ክፍላቸው እየሮጡ በመሄድ ሊደበቁ ሲሞክሩ ሌሎች ተማሪ አስቀድመው ክፍል ውስጥ እንደተደበቁ ይመለከታሉ። ወዲያውም ዳይሱ የተባለ ተማሪ ሲመጣ ሱሃያክና እንዲሁም ናራም የተባለች ተማሪ አምልጠው በመስኮት በኩል ወደ ውስጥ ይገባሉ። የዚህ ሁሉ ትርምስ ምክንያት በስተመጨረሻ የተጋለጠ ሲሆን ቢዮንግቻን የዚህ ሁሉ ነገር ተጠያቂ ሆኗል። ቢዮንግቻን የሴልስ ጥናት በሆነው ሳይቶሎጂ ፒኤችዲ ያለውና ትምህርቱን ከጨረሰ በኋላ በምርምር ኩባንያ ውስጥ ይሰራ የነበረ ሲሆን ባልተለመደ ሁኔታ የሃይስኩል ሳይንስ መምህር ለመሆን ሲል ስራውን ያቋርጣል። እናም ቢዮንግቻን ድመቶችንና አይጦችን በአንድ ቤት ውስጥ በማስቀመጥ ሚስጥራዊ የሆነ ሙከራ ሲያካሂድ የነበረ ሲሆን አብዛኞቹ አይጦች ድመቶችን ፈርተው የሚደበቁ ሲሆን
አንዳንዶቹ አይጦች በዚህ ከፍተኛ ፍርሃት ምክንያት አይምሯቸው ይቃወስና በማበድ በስተመጨረሻም ከፍተኛ የሆነ ቁጣ ያሳያሉ። በዚህም በሰውነታቸው ውስጥ ኬቶን የተባለ ሆርሞን በከፍተኛ ሁኔታ እንዲሰራጭ ስለሚያደርግ በዚህም ምክንያት ቢዩንግ ቻን እነዚህን ሆርሞኖች በመውሰድ በፍርሃት የሚንቀጠቀጡ ሰዎችን ጠንካራና ደፋር ለማድረግ እንደ መፍትሄነት ለመጠቀም ይወስናል። በአስገራሚ ሁኔታም የገዛ ልጁን የመጀመሪያ ሙከራ ያደረገበት ሲሆን በሚያሳዝን ሁኔታ ነገሮች ከታሰቡት ተቃራኒ ሄደው ልጁ የገዛ እናቱን እንኳን የሚያጠቃ ጭካኔ የተሞላበት ፍጡር እንደሆነ ያስመለክተናል። በተመሳሳይ ሰዓት ለምርመራ ወደ ሆስፒታል የተወሰደችው ሃዩንጁ በድንገት ወደ ንቃተ ህሊናዋ ተመልሳ ሰውነቷ በአስደንጋጭ ሁኔታ መተጣጠፍና ያገኘችውን ሰው ሁሉ መናከስ በመጀመሯ ቫይረሱ በፍጥነት ሆስፒታል ውስጥ መሰራጨት ይጀምራል። ይህ በእንዲህ እንዳለ የትምህርት ቤቱ ቀስቱር ወራ ተወዳዳሪ ቡድኖች ተመልሰው ወደ ትምህርት ቤቱ ሲመጡ ትምህርት ቤት ውስጥ የተመለከቱት ነገር እጅግ በጣም ያስደነግጣቸዋል። በክፍል ውስጥ ተደብቀው የነበሩት ተማሪዎች ለእርዳታ ለሆነ ሰው መደወል እንዳለባቸው እያሰቡ ሞባይል ቢያገኙም ነገር ግን ፓስወርዱን ስለማያውቁት መክፈት አልቻሉም ነበር። የስልኩ ባለቤት ውጪ በወረርሽኙ ተይዛ ስለነበር ተስፋ በቆረጡበት ቅጽበት ኦንጆ በቀጥታ ለፖሊስ እንዲደውልና ስልኩን ሳይከፍት እንኳን የአደጋ ጊዜ ጥሪ ማድረግ እንደሚችል ትነግረዋለች። ወዲያውም ልጁ ወደ ፖሊስ ደውሎ ቢያነሱለትም በትምህርት ቤት ውስጥ ዞምቢዎች እንደተነሱ የሚናገር መረጃ ሲሰሙ ግን ተማሪው እየቀለደ ስለመሰላቸው ይሄ ለህዝብ አገልግሎት ተብሎ የተከፈተ ስልክ ነው በማለት ጆሮ ላይ ይዘጉበታል። ነገር ግን ብዙም ሳይቆይ ከሆስፒታልም ተደውሎ ተመሳሳይ ሪፖርት ሲመጣላቸው ፖሊሶቹ ነገሩ የእውነት ሳይሆን አይቀርም በማለት መደናገጥ ይጀምራሉ። ወዲያውም ከተለያዩ አካባቢዎች ከዞምቢ ጋር በተያያዙ በርካታ የድረሱልኝ ጥሪዎች መምጣት ይጀምራሉ። ተማሪዎቹ ፖሊሱ የሾንሳንን ሪፖርት እንደ ቀልድ ያስበዋል ብለው ስለሰጉ ሌላ ሐሳብ በማምጣት በድጋሚ ወደ ፖሊስ ጣቢያው ደውለው በትምህርት ቤት ውስጥ እሳት እንደተነሳ ተናግረው ለሰዓታት ቢጠባበቁም አንዳችም የፖሊስ አባል ወደ አካባቢው ዝር ሳይል ይቀራል። በስተመጨረሻም የአደጋ ጊዜ መደወያው መስራት ያቆምና የበለጠ ተስፋ እንዲቆርጡ ያደርጋቸዋል። በዚህ ቅጽበት አንድ አስተማሪያቸው ከየት መጣ ሳይባል ወደ ክፍሉ ዘሎ ይገባና በሩን ክፍል ውስጥ ባሉ ዕቃዎች አስደግፈው በደንብ አድርገው እንዲዘጉት ይነግራቸዋል። ነገር ግን አይሳክ መምህሩ እጁ ላይ እንደተነከሰ በድንገት ታስተውላለች። መምህሩም ለመደባበስ ቢሞክርም ተነስታ ክፍሉን ለቆ እንዲወጣ እየጠየቁት ባለበት ሰዓት አፍንጫው ወዲያውኑ መድማት ይጀምርና በስተመጨረሻም መሬት ላይ ወድቆ ከተንፈራፈረ በኋላ ወዲያውኑ ጥቃት ማድረስ በመጀመሩና አንዲት ተማሪን በመንከሱ ተማሪዎቹ ጥቃቱን ለማስቆም አንድ ላይ መተባበር ይጀምራሉ። ሆኖም ግን የተነከሰችውም ተማሪ በተመሳሳይ መልኩ ማጥቃት በመጀመሯ ሁሉም ተነስተው ክፍሉን ለቀው ይወጣሉ። ወንዶቹ በርና እንጨቶችን በመጠቀም ከፊት ሆነው ዞምቢዎችን በመግፋት መንገድ እየከፈቱ ሲሆን ሴቶቹ ከኋላ ሆነው ይከተሏቸዋል። ነገር ግን መላው ህንጻ በዞምቢዎች የተሞላ ስለነበር በስተመጨረሻም የሚሄዱበት መንገድ አጥተው ይቆማሉ። ሱሃያክ ሌሎቹን ለመከላከል ወደ ኋላ የቀረ ሲሆን የቀሩት ደግሞ በሳይንስ ክፍል መግቢያ በር ላይ ማለፊያ አጥተው በመቆማቸው እንደምንም በሩን ሰብረው ወደ ውስጥ ይገቡና ለጊዜም ቢሆን ውስጥ ተሸሽገው ይደበቃሉ። በሚያሳዝን ሁኔታ
ኦንጆ ብቸኛ የነበራቸውን ስልክ ውጪ ላይ ጥላ የመጣች ሲሆን በዚህ ሰዓት ላይ ስልኩን ወደ ውጪ ወጥቶ መፈለግ የማይቻል ነገር ከመሆኑም ባሻገር ያገኙት እፎይታ ከደቂቃዎች እንዳይዘል ያደርገዋል። ዞምቢዎቹ በመስኮት በኩል ወደ ክፍሉ መግባት በመጀመራቸውም እንደገና ወንበሮችና ጠረጴዛዎችን በመጠቀም መልሰው ሊዘጉት ይታገላሉ። ነገር ግን ሁሉም ትኩረታቸው ማምለጥ ላይ ስለነበር ከኦንጆ ውጪ ሱሃያክ መጥፋቱን ማንም አላስተዋለም ነበር። በተጨማሪም ከነሱ ውጪ ሌሎች ተማሪዎች ከዞምቢዎቹ መትረፍ የቻሉ ሲሆን ከነሱ መካከል በህንፃው ጣራ ላይ ያሉት ተማሪዎች ከስር እየተፈጠረ ያለውን ነገር በከፍተኛ ግራ መጋባት ውስጥ ሆነው ሲመለከቱ በካፍቴሪያ ውስጥ የተደበቁ ተማሪዎችም ከዞምቢዎቹ አጠገብ በመሆናቸው እጅግ በጣም አደገኛ ሁኔታ ውስጥ ነበሩ። በዚህ ሰዓት አንዲት ሴት ተማሪ እጅግ በጣም ከመፍራቷ የተነሳ ማልቀስ ስትጀምር ጉልበተኛውና ዱርዬው ጊዩናምም ያለምንም ርህራሄ አውጥቶ የወረውራትና የዞምቢዎቹ ሰለባ እንድትሆን ያደርጋታል። በሌላ በኩል በሴቶች ሽንት ቤት ውስጥ ሆነው የተረፉ ሚጂን፣ ጁንሶንግና ሃሊም የተባሉ 3 ተማሪዎች የነበሩ ሲሆን ሃሊም የተባለችው ልጅ ተነክሳ ስለነበር ለብቻዋ አንድ ሽንት ቤት ውስጥ ይቆልፉባትና እስካልተለወጠች ድረስ ጓደኛቸው እንደሆነች የምትቀየር ከሆነ ግን የምትገላቸው የመጀመሪያ ሰዎች እነሱ በመሆናቸው ራሳቸውን ለመከላከል ዝግጁ እንደሆኑ ይነግሯታል። ከቆይታዎች በኋላ ሃሊም ወደ ዞምቢነት ተቀይራ ከቁጥጥር ውጪ በመሆኗ ልታጠቃቸው መታ ትልቅ የሆነ ትንቅንቅ ውስጥ ቢገቡም የቀስት ወርዋሪ ቡድን አባል ከሆነችው ሃሪ ከተባለች ተማሪ የተወነጨፈው ቀስት ሃሊምን ይወጋትና ትንቅንቁ እዛው ጋር ያበቃል። ብዙም ሳይቆይ ከትምህርት ቤቱ ሚኒ ሚዲያ የማስጠንቀቂያ መልእክት የተላለፈ ሲሆን አብዛኞቹ ተማሪዎች ራሳቸውን ስተው ከቁጥጥር ውጪ እንደሆኑና ጉዳት እያደረሱ እንደሆነ በመናገር እርዳታ እስኪመጣላቸው ድረስ ባሉበት ተደብቀው እንዲቆዩ መምህር ራሷን ውሃን ጥብቅ የሆነ ማስጠንቀቂያ ታስተላልፋለች። ከማስጠንቀቂያው በኋላ ለተወሰነ ጊዜም ቢሆን በትምህርት ቤት ውስጥ ዝምታ ይሰፍናል። ኦንጆና አይሳክ በሚያወሩበት ወቅት በድንገት ኦንጆ የአይሳክ እጆች እጅግ በጣም እንደቀዘቀዙና ከአፍንጫዋም ደም እየነሰራት መሆኑን ታስተውላለች። አይሳክ አስቀድሞ ከዞምቢዎቹ ጋር በነበራቸው ትንቅንቅ የተነከሰች ሲሆን ምንም ያህል ልትደብቀው ብትሞክርም ለውጧ እየተባባሰ በመምጣቱ የጓደኛዋ ሁኔታን የተመለከተችው ኦንጆ በከፍተኛ ሐዘን ውስጥ ሆና እያቀፈቻት ታለቅሳለች። ሾንሳን ሊፈጠር የሚችለውን ነገር አስቀድሞ በመገመት ኦንጆን በፍጥነት ጎትቶ ያላቀቃትና በዛው ቅጽበት አይሳክ ወደ ዞምቢነት መለወጥ ትጀምራለች። ሾንሳን ምንም ያህል አይሳክን መጉዳት ባይፈልግም አሁን ላይ የድሮ ማንነቷ ስለሌለና ስለተቀየረች ለኦንጆ ለመከላከል ሲል ዞምቢዋ አይሳክን ሲገፈትራት በመስኮቱ በኩል በመውጣቷ በአንድ እጇ ብቻ ይዛ ተንጠለጠለና ልትወድቅ ስትል በፍጥነት ደርሰው ይይዟታል። ኦንጆ ምንም ያህል ከዚህ በፊት ያሳለፉት የጓደኝነት ጊዜ ፊቷ ላይ ቢደቀንባትም በህይወት ለመቆየት ከባድ ውሳኔ መወሰን ነበረባቸውና ሾንሳን ዞምቢዋ አይሳክን በያዘው ወንበር መቷት ከፎቁ ላይ ስትፈጠፈጥ ኦንጆ በእንባ በተሞሉ አይኖቿ ዝም ብላ ከመመልከት ውጪ ምንም ለማድረግ አማራጭ አልነበራትም። ሾንሳን በዚህ ሰዓት ኦንጆን ለማጽናናት ቢሞክርም ለሁኔታው ግን ቃላቶች ሊያገኝ ስላልቻለ ዝም ይላታል። ነገር ግን ከቆይታዎች በኋላ ሾንሳን አንድ ውሳኔ የወሰነ ሲሆን እዚህ ቦታ ላይ መቆየቱ መፍትሄ እንደማይሆን ስላሰበና እርዳታ ይመጣል ብሎ መጠበቁ ከንቱ ተስፋ በመሆኑ እንደምንም ብለው ከዚህ ቦታ እንዲያመልጡ ይወስናል። እናም ሾንሳን አንድ ክፍል ውስጥ የነበረ ገመድ ያገኝና እሱን በመጠቀም በመስኮቱ በኩል ወደ ታች በመውረድ ያለውን ሁኔታ ለማየት ይዘጋጃል። በዚህ ሰዓት ሾንሳ እሱ መጀመሪያ ላይ ሊሄድ የነበረ ቢሆንም ነገር ግን ኦንጆን ሲመለከታት ያመነታና ጓደኛው ጊዮንግሱን እሱ ቀድሞ እንዲወርድ ይጠይቀዋል። እናም ጊዮንግሱ ወደ ሁለተኛው ፎቅ የወረደ ሲሆን እዚያም እንደሄደ ከመምህሯ ሳንኋን ጋር ይገናኛሉ። እናም ሁሉም ተማሪዎች አንድ ባንድ ወደ ታች በመውረድ በክፍሉ ውስጥ ተሰብስበው ሳንኋን ይቀላቀሏታል። በላይኛው ክፍል ውስጥ ኦንጆና ሾንሳን ብቻቸውን ሲቀሩ ኦንጆ የምትወዳቸው ሰዎች አንድ ባንድ እየሞቱባት በመሆኑ በከፍተኛ ሐዘን ውስጥ ተውጣ ነበር። እናም ሾንሳን በህይወት ከመቆየት በላይ ምንም አስፈላጊ ነገር እንደሌለ በመግለጽ ራሷን እንድታጠናክር በሚያጽናናት ወቅት ዞምቢዎቹ በሩን ሰብሮ ሊከፍቱ ጥቂት ይቀራቸዋል። በሌላ በኩል ሱሃያክ ከባድ የሆነ ችግር ውስጥ የገባ ሲሆን
በርካታ ዞምቢዎች በአቅራቢያው ስለነበሩ እዚህ ቦታ ላይ ተደብቆ መቆየቱ አስተማማኝ ስላልሆነ እንደምንም ታግሎ በመስኮት በኩል ያመልጥና ለጊዜው ከአደጋው ይተርፋል። በዚህ በኩል የሾንሳን ሁኔታ እጅግ በጣም አደገኛ ሆኗል። ምክንያቱም ኦንጃ የታችኛው ፎቅ ላይ ደርሳ ገመዱን እስካለቀቀችለት ድረስ እሱም ከተጨመረበት ገመዱ ስለሚበጠስ እሷ እስክትደርስ ድረስ መጠበቅ ይኖርበታል። እናም በዚህ ሰዓት ኦንጃ ሁለተኛው ፎቅ ላይ ገና ከመድረሷ ዞምቢዎቹ በሩን ሰብሮት ወደ ውስጥ ይገባሉ። ሾንሳን ወደ ታች ለመውረድ ጊዜ ስላልነበረው ወዲያውኑ አንድ ዞምቢ መጥቶ ያጠቃውና ከመስኮቱ ላይ ወደ ታች ይወድቃል። ነገር ግን በዚህ ሰዓት ባልተጠበቀ ሁኔታ ሲንጠለጠሉበት የነበረው ገመድ ሕይወቱን ያተርፍለታል። በዚህ ሰዓት ሱሃያክ ከኋላ ሆኖ የሾንሳንን ሁኔታ ቢመለከትም ነገር ግን በጣም ተራርቀው ስለነበር ሊረዳው አልቻለም ነበር። በድንገትም አንድ ዞምቢ ሱሃያክ ባለበት በኩል መጥቶ ሊያጠቃው ሲሞክር ሱሃያክ ከመዝለል ውጪ አማራጭ ስላልነበረው ሾንሳን ተንጠልጥሎበት የነበረው ገመድ ላይ ዘሎ ይንጠለጠላል። ገመዱ ሊገነጠል ቢሆንም ሁለቱ በጥንቃቄ በፍጥነት ወደ ታች ወርደው ሁለተኛ ፎቅ ላይ ካሉት ጓደኞቻቸው ጋር ይቀላቀላሉ። ይሁን እንጂ እነ ሾንሳን ወደ ክፍሉ ከመግባታቸው በፊት ናየን የተባለች ተማሪ መስኮቱ እንዲዘጋ እየጮኸች ስለነበር ሾንሳን በናየን ባህሪ በጣም ተበሳጭቶ መከራከር ይጀምሩና የናየን ቃላቶች በጣም አስከፊና ንቀት የተሞላባቸው ስለነበሩ ሾንሰን ራሱን መቆጣጠር ያቅተውና በስህተት ገፍትሮ ይጥላታል። መምህር ሳኑሃን በመሃላቸው በመግባት እርስ በእርሳቸው ይቅርታ እንዲጠያየቁ ካዘዘቻቸው በኋላ ዞምቢዎችን ለመከላከል ጊዜ በሌለን ሰዓት በማይረባ ክርክር ጊዜያችሁን ታጠፋላችሁ እንዴ በማለት ትቆጣቸዋለች። እናም ሁሉም ሰው ስለተፈጠረው ነገር ዜና ለማየት ኮምፒውተሩን በሚከፍትበት ቅጽበት በድንገት የመስኮቱ መስታወት በመሰበሩ ሾንሳን ምን እንደሆነ ለማጣራት ወደዛ ሲሄድ አንዲት ዞምቢ ከየት መጣች ሳይባል ከታች ወደ ላይ ተንጠለጠላለች። ሾንሳን ወዲያውኑ መወልወያ በመያዝ ዞምቢዋን ለመግፋት ቢሞክርም ስላልተሳካለት ሱሃያክም ሄዶ ሊያግዘው የዞምቢዋን ጣቶች ለማስለቀቅና ለመጣል ቢሞክርም ሊሆንላቸው ስላልቻለ በሁኔታው ይናደድና ዱላ አንስቶ ዞምቢዋን ለመምታት ሲሞክር ሳያስበው ተሳስቶ ሾንሳንን ይመታዋል። እናም ሱሃያክ ዱላውን በዞምቢዋ አካል ውስጥ ቢሰካውም ነገር ግን ዞምቢዋ አሁንም ልትወድቅላቸው ስላልቻለች ሾንሳን በስተመጨረሻ የኮምፒውተሩን ሲፒዩ አንስቶት ዞምቢዋን በመምታት ከስርጭት ክፍሉ ውስጥ በጋራ አስወጥቶ ይጥሏታል። በዚህ ሰዓት በከተማው መሃል በርካታ ዞምቢዎች ረብሻ ፈጥረው ጥቃት እያደረሱና ያገኙትን በሙሉ ነገር እየነከሱ ሲሆን ከእነሱ በተቃራኒ ደግሞ ሙሉ በሙሉ የፖሊስ ትጥቅ የታጠቁ ኃይሎች የእነሱን ጥቃት ለማስቆም በጋራ ቆመዋል። በዚህ መሃል በድንገት አንዲት ግለሰብ የኤሌክትሪክ ስኩተር እየነዳች ወደ ቦታው በመምጣቷ ፖሊሶች ወዲያውኑ ደንግጠው ያስቆሟታል። እቺ ሴት የሾንሳን እናት ስትሆን ልጇን ለማዳን ነበር ወደ ትምህርት ቤቱ እየሄደች የነበረችው። በዚህ በኩል ወደ ትምህርት ቤቱ ስንመለስ ተማሪዎቹ ለአፍታም ቢሆን የእፎይታ ትንፋሽ የተነፈሱ ሲሆን ለረጅም ሰዓት መረጃ ሲከታተሉበት የነበረው ኮምፒውተር በድንገት መስራት ያቆማል። እናም በዚህ ሰዓት በድንገት ከጁንሱ አፍንጫ ውስጥ ደም መፍሰስ ሲጀምር ሁሉም ይህንን ያስተውሉና በፍርሃት እሱን መመልከት ይጀምራሉ። ነገር ግን ጁንሱ ቀደም ሲል በሱሃያክ ዱላ በመመታቱ ምክንያት እንደሆነ ቢናገርም ናየን እንደተነከሰ ትናገርና ተረጋግቶ የነበረው ክፍል በድጋሚ በውጥረት ይሞላል። ከናየን በተጨማሪ አብዛኞቹ ተማሪዎች ጁንሱን ያላመኑት ሲሆን በዚህ መሃል ናየን በጁንሱ እጅ ላይ ቁስል በማስተዋሏ ሁኔታው ለጁንሱ እጅግ የበለጠ ከባድ ይሆንበታል። በዚህ ሰዓት ጁንሱ እጅግ በጣም ልቡ የተሰበረ ሲሆን ሁሉንም ሰው ለማዳን አስቀድሞ ሲለፋ የነበረ ቢሆንም አሁን ላይ በመትኩ ሁሉም እሱ ላይ ያበሩበት እንደሆነ ይሰማዋል። በዚህ መሃል ሾንሳን የጁንሱን ቁስል ለመመልከት ወደሱ ይሄድና
ንክሻ አለመሆኑንና መቧጨር መሆኑን በመገንዘብ ያየውን ነገር ከነገራቸው በኋላ ሁሉም ሾንሳን ያለውን ነገር ለማረጋገጥ ወደ ጂንሱ ይሄዳሉ። እናም በእውነቱ የተቧጨረ መሆኑን ካረጋገጡ በኋላ ናየንን ጂንሱን ይቅርታ እንድትጠይቀው ይነግሯታል። ነገር ግን ናየን በጣም ግትር ስለነበረች ይቅርታውን ለመጠየቅ ፈቃደኛ ሳትሆን ትቀራለች። ይልቁንም ዞምቢውን ከመስኮቱ ላይ ለመጣል በሚታገሉበት ወቅት ሲቧጭረው እንዳየችና እሱም በቫይረሱ ተይዞ ሊሆን እንደሚችል ትናገራለች። አሁን ላይ አብዛኞቹ ጂንሱን እንዳልተያዘ ቢያምኑም ነገር ግን መምህሯ ይህንን ጥርጣሬ ለማስወገድ ሲባል ጂንሱ በሌላኛው ክፍል ውስጥ ለ10 ደቂቃ እንዲቆይ ሐሳብ ታቀርባለች። በዚህም ጂንሱ በጣም ይበሳጭና መቆየት ካለበት ለ1 ሰዓት ያህል እንኳን እንደሚቆይ በመናገር ሁሉም ተስማምተውበት ወደ ሌላኛው ክፍል ይገባል። ከግማሽ ሰዓታትም በኋላ ናየን በአስተማሪዋ ምክር ጂንሱን ይቅርታ ለመጠየቅ ወደ ክፍሉ ትገባና ወደሱ ከደረሰች በኋላ ይቅርታ በመጠየቅ ፋንታ ተሰድበውና በመሃላቸው በድጋሚ ትልቅ የሆነ አለመግባባት ይፈጠራል። በዚህም ሁሉም ናየንን እየተቆጧት ባሉበት ቅጽበት በድንገት በድጋሚ ከጂንሱ አፍንጫ ውስጥ ደም መፍሰስ ይጀምራል። ሁሉም በድንጋጤ ወዲያውኑ ተመልሶ ወደዛ ክፍል እንዲሄድ ሲነግሩት የተማሪዎቹን ፍርሃት ያየችውን መምህሯ ቶሎ እንዲሄድ ታሳስበዋለች። በዚህም ጂንሱ እንደምንም ሄዶ በሩን ልክ ሊከፍተው ሲል በውስጡ ቫይረሱ በፍጥነት ሙሉ በሙሉ በመሰራጨቱ እሱም እንደሌሎቹ ወዲያው ይቀየርና ክፍል ውስጥ ያሉትን ሁሉ ማጥቃት ይጀምራል። እሱም እንደሌሎቹ ወዲያው ይቀየርና ክፍል ውስጥ ያሉትን ሁሉ ማጥቃት ይጀምራል። በዚህም ሾንሳን ወዲያውኑ መስኮት ላይ ሮጦ ይወጣና የጂንሱን ትኩረት ለመሳብ ጮክ አድርጎ ያፋጭና ሙሉ በሙሉ ከቁጥጥር ውጪ የሆነው ጂንሱ እየሮጠ እሱን ለማጥቃት በሚሄድበት ሰዓት ሾንሳን ያሰበው ወጥመድ ነበርና ስለሸወደው ከህንፃው ላይ በመስኮቱ በኩል ይወድቃል። በዚህም ክስተት ሁላቸውም ደንግጠው ክፍሉ በዝምታ ይዋጣል። ዝም ብላ የነበረችው ምናምራን የተባለች ተማሪ ማንም ያልጠበቀውን አንድ አስደንጋጭ ነገር ትናገራለች። የጂንሱ መቀየር በዞምቢው በመቧጨር ወይም በአጋጣሚ ብቻ እንዳልሆነና የናየን እጅ ሳይኖርበት እንደማይቀር በመናገር ሁሉንም ሰው ታስደነግጣለች። ናየን ጂንሱን ይቅርታ ለመጠየቅ ወደ ሌላኛው ክፍል ከመሄዷ በፊት አስቀድሞ ሱሃያክ ዞምቢውን ወቅቶበት የነበረው ዱላ ላይ ያለውን ደም በፎጣ ስትጠርግ እንዳየቻትና በራሱ ፎጣ የጂንሱን እጅ ላይ ያለውን ቁስል እንደጠረገችለት ትናገራለች። በዚህ ሰዓት ናየን ወዲያውኑ ከክፍሉ እንድትወጣ ያደርጓትና ከዚያ ክፍል እግሯ እንደወጣ እጣፋንታዋ መሞት እንደሆነ ሁሉም አውቀው ነበር። ምንም እንኳን ናየን ስህተት ብትሰራም መምህር ራሷን ሆዋን ናየን ወጥታ የዞምቢዎቹ ሲሳይ እንድትሆን ባለመፈለጓ ወጥታ ልትፈልጋት ትወስናለች። እናም ናየን ኮሪደሩ ላይ በተስፋ መቁረጥ ስትጓዝ የበርካታ ዞምቢዎችን ትኩረት ስባ ነበርና ሁሉም ወደሷ መምጣት ጀምረው ልክ ሊያጠቋት ሲሉ መምህር ራሷን ሆዋን ደርሳ ታድናታለች። በዚህ በኩል ክፍሉ ውስጥ ሾንሳን ስለ ጓደኛው ጂንሱ እያሰበ ሲሆን በተመሳሳይ ሰዓት የሾንሳን እናት ጉዳት ሳይደርስባት ወደ ትምህርት ቤቱ መድረስ ችላ ነበር። እቺ ምስኪን እናት የመጣችው ስለ ልጇ ደህንነት እጅግ ሰክታ ስለነበርና ልትፈልገው በመሆኑ ከርቀት የልጇ ሾንሳን የቅርብ ጓደኛ የሆነውን ጂንሱ ሜዳ ላይ ትመለከተውና ስለ ልጇ ልትጠይቀው ወደሱ ትሄዳለች። ነገር ግን ጂንሱ መልስ እንዲሰጣት ብትጠብቅም ነገሮች በተቃራኒ ሆነው አፉን ከፍቶ በጭካኔ ይነክሳታል። መስኮቱ ጋር ቆሞ የነበረው ሾንሳን ስለዚህ ጉዳይ አውቆ ቢሆን ኖሮ የዚህ ሁሉ መንስኤ የሆነችው ናየን አንቆ ሊገላት እንደሚችል ምንም ጥርጥር አልነበረውም። የትምህርት ቤቱ ዱርዬ የሆነው ጊዩናም ከካፍቴሪያው አምልጦ የነበረ ቢሆንም ሌሎች የትምህርት ቤቱ አካባቢዎች ግን ምንም ከአደጋ ነፃ አልነበሩም። በተስፋ መቁረጥ ስሜትም ጊዩናም የዳይሬክተሩ ቢሮ ውስጥ ቢገባም እዛም ግን በርካታ ዞምቢዎች ነበሩና እነሱን ከመዋጋት ውጪ ምንም አማራጭ አልነበረውም። በሌላ በኩል በፖሊስ ጣቢያው መርማሪው ሻይግ በስተመጨረሻም የሁኔታውን ከባድነት ሲረዳ ቢዮንግቻንን ለምን አስቀድሞ እንዳልተናገረ ሲጠይቀው ቢዮንግቻንም ከመጀመሪያው ጀምሮ ለሁሉም ቢናገርም ማንም እንዳላመነው ይነግረዋል።
ቢዮንግቻን የዚህን ክስተት መንስኤ በግልጽ የተናገረ ሲሆን ጉዳዩ በራሱ ልጅ ላይ መጀመሩንና ለዚህም ምክንያቱ ደግሞ ልጁ ለረጅም ጊዜ በጉልበተኞች ሲሰቃይ የነበረ ቢሆንም ልጁ ተማሮ ራሱን ለማጥፋት እስኪሞክርበት ቀን ድረስ ቢዮንግቻን ልጁ ላይ የሚደርሰውን ድብደባ እንደ ቀልድ ችላ ይለው ነበር። እናም ልጁ ራሱን ለማጥፋት ሲሞክር ግን የጉዳዩን ከባድነት በመረዳቱ የትምህርት ቤቱ አስተዳደሮች ልጁ ላይ ስለሚደርሰው በደል ቢነግራቸውም ምንም ግድ አልሰጣቸውም። የተማሪዎቹ ጥቃት እየተባባሰ በመሄዱና ልጁ ክፉኛ በመጎዳቱ ቢዮንግቻ የሌላ ሰው ልጆችን መለወጥ ስለማይችልና የራሱን ልጅ መለወጥ ግን ስለሚችል የራሱን ልጅ ጠንካራ ሊያደርገው በማሰብ ሲመራመርበት የቆየውን የጥናቱን ውጤት ሲሰጠው ነገሮች በተቃራኒ እንደሄዱ በዝርዝር ያስረዳዋል። እናም መርማሪው ቢዮንግቻን መፈወሻ መድኃኒቱን እንዲሰጠውና ነገሮች ከዚህ በላይ ሳይባባሱ እንዲቆሙ ሲያዘው፣ ነገር ግን ቢዮንግቻ መፈወሻ መድኃኒቱን እንደሌለው ይነግረዋል። በተመሳሳይ ሰዓት መንግስት ነዋሪዎችን ከከተማው ሙሉ ለሙሉ ለቀው እንዲወጡ እያዘዘ ሲሆን ልክ መርማሪው ሻይክ ቢዮንግቻን ይዞት ሲወጣ ቦታው ወዲያውኑ በዞምቢዎች ይሞላል። እናም ቢዮንግቻን ዞምቢዎቹ ሰዎችን ሲናከሱና ሲያጠቁ ሲመለከት ፈገግ ይላል። አስቀድመው የተያዙት ባለቤቱና ልጁ በመሆናቸው እነሱ ብቻ አውሬ እንደሆኑ ሲያስብ የቆየ ቢሆንም አሁን ላይ ግን ቫይረሱ ሁሉም ቦታ ላይ በመዳረሱ ዞምቢዎችን ከመከላከል ይልቅ እውነታውን ተቀብሎ መኖር የተሻለ እንደሆነ ያስባል። ቢዮንግቻን ሁሌ የኔ ሐሳብ ትክክል ነው ብሎ የሚያምን ሰው የነበረ ቢሆንም አሁን ላይ የሚመለከታቸው ሰዎች ፍጹም ሰው እንዳልሆኑና አውሬ መሆናቸውን ከነሱ ጋር ተቀላቅሎ አንድ ላይ መኖርም ዘበት መሆኑን በማስተዋሉ እዛ ጋር ከዞምቢዎቹ ጋር ሲጣሉ የነበሩትን ሰዎች በማየቱ በቅንነት እነሱን ለማገዝ ቢሄድበት ሰዓት በዞምቢዎች ይነከሳል። መርማሪው ሻይክ ቢዮንግቻን ለመውሰድ ቢመጣም ቢዮንግቻን አንዴ ተነክሶ ስለነበር ወደ ኋላ ለመቅረት ይወስናል። ቢዮንግቻን ለሻይክ ላፕቶፑ ላብራቶሪ ውስጥ እንዳለና የችግሩ መፍትሄ ላፕቶፑ ላይ እንዳለ በዝርዝር ከነገረው በኋላ ሻይክ እንዲያመልጥ የዞምቢዎቹን መንገድ በቻለው መጠን ይዘጋባቸዋል። ሻይክም ምንም ጊዜ ሳያጠፋ ከቦታው የሄደ ሲሆን በተመሳሳይ ሰዓት ቢዮንግቻም ወደ ዞምቢነት ሙሉ ለሙሉ ይቀየራል። በማግስቱ በሚኒ ሚዲያ ክፍል ውስጥ ፀሐይ ገና መውጣቷ ሲሆን ሾንሳን በጭንቀት ወደ ውጪ ቢመለከትም የሚመጣ አንድም የነፍስ አድን አልነበረም። ይህ በእንዲህ እንዳለ በሴቶቹ መጸዳጃ ቤት ውስጥ ተደብቀው የነበሩት ተማሪዎች ወደ ሁለተኛ ፎቅ ለመሄድ ይወስናሉ። ምክንያቱም የአንደኛዋ ልጅ ወንድም እዛ ሁለተኛ ፎቅ ላይ እንዳሉ ጠርጥረው ነበር። በሚኒ ሚዲያ ክፍል ውስጥ ያሉት ተማሪዎች ደግሞ በቂ መረጃ ስላልነበራቸው ምንም አይነት ነገር ከማድረግ ተቆጥበው ነበር። ቀጣይ ውሳኔ ከመወሰናቸው በፊት የውጭውን ሁኔታ በደንብ መረዳት እንዳለባቸው ይገነዘባሉ። በሌላ በኩል ጣራው ላይ ቺልሱ ትላንትና አንድ ነገር መናገር በመርሳቱ ከኡንጂ ጋር እየተከራከረና እየተጨቃጨቁ ሲሆን እሱም ጊዩናም የኡንጂን ቪዲዮ የጠየቃቸውን ገንዘብ ካልሰጡት በማግስቱ ጠዋት 3 ሰዓት ላይ ቪዲዮ እንደሚለቀቅ ነግሮት ነበር። እናም ኡንጂን ትላንትና ራሷን ባለማጥፋቷ እየተቆጨች ሲሆን አሁን ላይ ብትሞትም እንኳን ቪዲዮ በስኬጁል ስለተፖሰተ ራሱን በራሱ መልቀቅ አይቀርምና መሞቷ ምንም ትርጉም እንደማይኖረው ይሰማታል። ክብሯን ለማዳን ያለት ብቸኛ መንገድ ከጧቱ 3 ሰዓት ከመሆኑ በፊት የጊዩናምን ስልክ ማግኘት ብቻ በመሆኑ ምክንያት ኡንጂ የጊዩናምን ስልክ ለመፈለግ ወደታች ብትወርድም ቺልሱ ግን ለህይወቱ በመፍራቱ ብቻውን እዛ ጣራ ላይ ይቀራል። በዚህ በኩል በሚኒ ሚዲያ ክፍል ውስጥ የነበሩት ሾንሳክና ሱሃያክ ስልካቸውን ካላገኙ በስተቀር ውጪ ምን እየተካሄደ እንዳለ ማወቅ ስለማይችሉ ስልካቸውን ለመፈለግ ወደ መምህራን ቢሮ ለመሄድ ይወስኑና በመስኮቱ በኩል ተንጠልጥለው መሄድ ይጀምራሉ። ከጣራው ወርዳ ወደ መምህራን ቢሮ መሄድ የጀመረችው ኡንጂም እንደሌሎቹ እጣ ፋንታዋ መነከስ ይሆናል። በዛኑ ሰዓት ርዕሰ መምህሩ ቢሮ ውስጥ የነበረውን ጊዩናምን ይቀሰቅሰውና መኪናውን ሄዶ እንዲያመጣለት ቁልፍ ቢሰጠውም ነገር ግን ጊዩናም አሻፈረኝ ይለዋል። መምህሩም በግድ ሊያስኬደው ቢሞክርም ዱርዬው ጊዩናም ግን ርዕሰ መምህራቸውን ይደበድበዋል። በሌላ በኩል የኦንጆ አባት ሶጁና የፓርላማ አባላቶች አብረው የነበሩ ሲሆን ሄሊኮፕተር እንዲመጣላቸው ዋና መስሪያ ቤታቸውን ጠይቀው እየጠበቁ ስለነበር የፓርላማ አባሉን ለመጠበቅ ዞምቢዎቹን በኮሪደሩ ላይ ለመከላከል ይዘጋጃሉ። ሆኖም
ወደ ጣራ የሚወስደው በር ተቆልፎ ስለነበር በሩን እንዲከፍቱት ሌሎች የቡድኑ አባላትን ይልካሉ። ሶጁ በሩ እስኪከፈት ድረስ ዞምቢዎችን ብቻውን እየተከላከለ የነበረ ሲሆን በስተመጨረሻም በሩ ተከፍቶ የፓርላማ አባሉን ይዘውት ወደ ጣራው ላይ ይወጣሉ። በዚህ በኩል ሾንሳን ወደ ርዕሰ መምህሩ ቢሮ እንደገባ ባየው ነገር በጣም ይደነግጣል። ርዕሰ መምህሩ በጊዩናም መታሰሩ እያስገረመው ሾንሳን ስልኩን አውጥቶ እየቀረጸ ጊዩናምን እያደረገ ያለውን ነገር እንዲያቆም ቢነግረውም ነገር ግን ጊዩናም ምንም ግድ ሳይሰጠው እዛው ሾንሳን ፊት ለፊት ርዕሰ መምህሩን ይገለዋል። ጊዩናም እንዲጨካኝ ይሆናል ብሎ ያልጠበቀው ሾንሳን እየተገረመ ሳለ ጊዩናም ስልኩን እንዲሰጠው ይጠይቀዋል። ሾንሳንም በዚህ ሰዓት እምቢ በማለት ሊያመልጥ ሲሞክር ጊዩናም አባሮ ቢላ ይወረውርበትና ቢላ ሾንሳንን ጀርባውን ይወጋዋል። በዚህ በኩል የቀስት ወርዋሪው ቡድን የጓደኛቸውን ታናሽ ወንድም ለመፈለግ ከዞምቢዎቹ ጋር ትልቅ የሆነ ጦርነት ውስጥ ገብተዋል። ይህ ሁሉ ነገር ሲፈጠር የሚኒ ሚዲያ ክፍሉ በጣም ሰላማዊ ነበር። በሰማይ ላይም አንድ ሄሊኮፕተር ሲያልፍ አይተው በጣም ቢደሰቱም ነገር ግን ሄሊኮፕተሩ እነሱን ሊያድን አልመጣም። አሁን ላይ ሁኔታውን በራሳቸው ካልተወጡት ሌላ ማንም እንደማይደርስላቸው ገብቷቸዋል። በዚህ በኩል የሶጁ ቡድንም በስተመጨረሻ ሄሊኮፕተሩን ተጠቅመው ወደ ከተማው ሲመለሱ ከታች የሚታየው ከተማ በጣም የፈራረሰ በመሆኑ ሁላቸውም ልባቸው በጣም ያዝናል። መንግስታት ሁኔታውን አጥብቀው በመያዝ ቫይረሱን እዛው በሃዮሰን ከተማ ውስጥ ብቻ ለመገደብና ያልተያዙ ሰዎችንም ለማዳን ጥብቅ የሆኑ መመሪያዎችን ማውጣት ይጀምራል። በትምህርት ቤቱ በኩል ሱሃያክ ሾንሳንን ሳይዘው ብቻውን ወደ ስርጭት ክፍሉ ይመለሳል። ሾንሳን አሁንም በዞምቢዎቹና በጨካኙ ጊዩናም እየተሳደደ ስለነበር ለማምለጥ ክፉኛ እየታገለ ነው ያለው። ጊዩናም ቢላውን በሚወረውርበት ጊዜ እንደ ዕድል ሆኖ ያረፈው በቢላው እጀታ በኩል ስለነበር ከሱ አምልጦ ይተርፍና ወደ ቤተ መጽሐፍ ገብቶ መደርደሪያ ላይ ወጥቶ ለማምለጥ ሲሞክር በሌላ ከዞምቢዎች ለማምለጥ ከሚሞክር አንድ ተማሪ ጋር ይገፈታተንና ይወድቃል። ከዚያም ከፍተኛ ትርምስና ግብግብ የተፈጠረ ሲሆን በስተመጨረሻም ጊዩናም ሾንሳንን ሊገለው በሚይዘው ሰዓት ሾንሳን በወሳኝ ሰዓት ጊዩናምን በስልኩ አይኑን ይመታውና አንድ አይኑን አጥፍቶለት ወደ ዞምቢዎቹ ገፍትሮ ይጥለዋል። ጊዩናም እገላሃለሁ እያለ መዛት ቢጀምርም ነገር ግን የዞምቢዎቹ ሲሳይ መሆኑ አልቀረለትም። እናም ሾንሳን ሕይወቱን ለማዳን ከቤተ መጻሕፍቱ ለቆ ሊወጣ ቢሞክርም አሁንም በጣም በርካታ ዞምቢዎች ነበሩ። ከዞምቢዎቹ ለማምለጥም አንድ መተላለፊያ ውስጥ ገብቶ ሊያመልጥ ቢሞክርም ማምለጥ አልቻለም ነበር። ነገር ግን በዚህ ሰዓት ቀስተኛዋ ሃሪ በሰዓቱ ደርሳ ዞምቢውን ብትገልለትም ሾንሳን ግን ለማምለጥ መተላለፊያ ውስጥ ገብቶ ስለነበር እርዳታ ማግኘቱን አላወቀም ነበር። ሃሪና ጓደኞቿም ሰው መኖሩንና ምንም እርዳታ ማድረጋቸውን አላወቁም ነበር። እናም አራቱም ኮምፒውተር ወዳለበት የትምህርት ቤቱ ክሊኒክ በደረሱበት በተመሳሳይ ሰዓት ከዞምቢዎቹ ያመለጠው ሾንሳንም እርዳታ ለመጠየቅ ስልክ ለመደወል ቢሞክርም ነገር ግን መንግስት ህዝቡ እንዳይሸበር በማሰብ በከተማው ያለውን ግንኙነትና ኢንተርኔት ሙሉ በሙሉ አቋርጦት ስለነበር የሾንሳንም ስልክ ሆነ የነሃሪ ኢንተርኔት ምንም አልሰራላቸውም ነበር።
ሚኒሚዲያ ውስጥ ያሉት ተማሪዎችም ምንም አይነት ግንኙነት ማግኘት ባለመቻላቸው ኦንጆ የተባለችው ተማሪ ዝም ብላ መቀመጥ ስላልፈለገች ድሮን ልትጠቀም ታስባለች። ጁንያንግ የተባለው ልጅም በዚህ ዘርፍ ባለሙያ በመሆኑ ሁለቱ ተመካክረው እቅዳቸውን ተግባራዊ ለማድረግ ይነሳሉ። በከተማው ውስጥ ደግሞ መርማሪ ሻይክና ባልደረቦቹ የችግሩ መፍትሄ ያለበትን የቢዮንግቻ ኮምፒውተር ለማግኘት እየተንቀሳቀሱ ነበር። ነገር ግን ወደ ሃዮሰን ሁለተኛ ደረጃ ትምህርት ቤት የሚወስደው መንገድ ገና ረጅም በመሆኑ በእግር መጓዝ እንደማይቻል የተረዱት ሻይክና ጓደኞቹ መኪና ለመፈለግ ይወስናሉ። ነገር ግን መንገዱ በዞምቢዎች በመሞላቱ የሾንሳን ቤተሰቦች ንብረት የሆነ የተጠበሰ ዶሮ መሸጫ ሱቅ ውስጥ ይገቡና እዛ ውስጥ አንዲት የነሾንሳን የክፍል ጓደኛ የነበረች ዞምቢ ያጋጥማቸዋል። እዚህ ጋር ታሪኩ ወደ ኋላ ተመልሶ እቺ ሂሱ የተባለች ተማሪ እርጉዝ የነበረች ሲሆን ሃዮንጁ ቫይረሱ መጀመሪያ ከተከሰተበት ላብራቶሪ ውስጥ ከማምለጧና እርዳታ ለማግኘት ወደ ትምህርት ቤቱ ክሊኒክ ከመወሰዷ በፊት ልጅቷ ልትወልድ ስለነበር እርዳታ ፍለጋ ወደ ክሊኒኩ ብትመጣም ሃዮንጁን ሲያስገባት በማየቷ ተመልሳ ትምህርት ቤቱን ለቃት ወጣና ቦታ ፈልጋ ብቻዋን ልጇን በሰላም የተገላገለች ቢሆንም ብዙም ሳይቆይ ግን እሷም በዞምቢዎቹ እንደተነከሰችና ልጇን ላለመግዷት ስትል ሕፃኑን እዛው ቦታ ላይ ትታው ራሷን ከበሩ ጋር በገመድ እንዳሰረች እናያለን። ሻይክና ጓደኛው ስለ ልጅቷ ሁኔታና ስለተፈጠረው ነገር ምንም ባያውቁም ሕፃኑ ግን በህይወት በመኖሩ እጅግ ትልቅ እፎይታ ይሰማቸዋል። በትምህርት ቤት ውስጥ ጁንያንግና ኦንጆ ድሮኑን በማስተካከል ላይ ተጠምደው ባለ ሰዓት እግራቸው ስር ያለችውን ትንሽዬ ነጭ አይጥ ሳያስተውሏት ይቀራሉ። ለዚህ ሁሉ ትልቅ የሆነ ጥፋት መፍትሄ ሊሆን የሚችል ዋና መፍትሄ እዛው ላብራቶሪ ውስጥ ቢሆንም ነገር ግን ይህንን ባለማወቃቸው መሳሪያቸውን ብቻ አዘጋጅተው ወደ ሚኒሚዲያ ክፍሉ ይመለሱና ድሮኑን ካዘጋጁ በኋላ ለእርዳታ ድሮኑን ወደ ውጪ ከመላካቸው በፊት መጀመሪያ ሾንሳንን ለማግኘት ይወስናሉ። ሾንሳን ያለው በእንደዚህ አይነት ሁኔታ ውስጥ ነበር። የነ ጁንያንግ ድሮን ከተወሰነ ሰከንዶች በኋላ ወደ ክፍሉ ቢደርስም እነ ሃሪ አስቀድመው በመውጣታቸው ይተላለፋሉ። በሌላ በኩል በክሊኒኩ ውስጥ የነበሩት ሃሪና ጓደኞቿ የያዙት ቀስት እያለቀባቸው ስለነበር ተጨማሪ ቀስቶችን ለመውሰድ ወደ ልምምድ ሜዳው ለመሄድ ይወስኑና ከነበሩበት ሁለተኛ ፎቅ ላይ ቀጥታ ወደ መሬት ይዘላሉ። እናም ጁንያንግ ፍለጋውን ሌላ ቦታ በመቀጠል በስተመጨረሻም ሾንሳንን በሙዚቃ ክፍል ውስጥ ያገኙታል። ሆኖም ድሮኑ ድምጽ ማስተላለፍ ስለማይችል ሾንሳንን ማናገር አልቻሉም ነበር። ተማሪዎቹ ሾንሳንን በማግኘታቸው ውጪ ምን እየተካሄደ እንደሆነ ለማየት ይወስኑና ልክ ድሮኑ የትምህርት ቤቱ በርጋ ከደረሰ በኋላ ከመሐከላቸው የአንዷ ተማሪ አባት መኪና በሩ ላይ ቆሞ ስትመለከትና ወላጆቿ ወደ ዞምቢነት ተቀይረው ስታይ በጣም በትልቅ ድንጋጤ ውስጥ ሆና አይኖቿ በእንባ ይሞላሉ። በዚህ ሰዓት በአሳዛኝ ሁኔታ ወዲያውኑ ድሮኑ በዞምቢዎች ተመትቶ ይወድቃል። በሌላ በኩል የኦንጁ አባት ሶጁና የፓርላማው አባላት ወደ ደና ቀጠና ከደረሱ በኋላ ምንም አይነት የመንግስት አካል ከነሱ ጋር ንክኪ ማድረግ ስላልፈለገ መጀመሪያ ግዴታ ምርመራ ማድረግ እንዳለባቸው ይነገራቸውና በርካታ ተመርማሪዎች በመኖራቸውና ከፍተኛ ውጥረት ስለነበር ተራ ክፍል ውስጥ እንዲሰበሰቡ ይደረጋል። መንግስትና ወታደሮቹ ጥብቅ ቁጥጥር እያደረጉ የነበረ ሲሆን ሶጁ ወታደሮቹ ትምህርት ቤት ሄደው ተማሪዎቹን እንዲያድኗቸው ቢጠይቅም በተፈጠረው ትርምስ ሁሉም ወታደሮች በየቦታው በመሰማራታቸው ምንም አይነት ትርፍ ኃይል እንደሌለ ይነገራል። በተመሳሳይ ሰዓት በቤተ መጽሐፍ ውስጥ በዞምቢዎች እጅ ወድቆ የነበረው ጊዩናም ባልተጠበቀ ሁኔታ በህይወት ሲነቃ ያስመለክተናል። በአስገራሚ ሁኔታ ዞምቢዎቹ ቢያዩትም አጠገቡ ሲደርሱ ግን ምንም አያደርጉትም ነበር። በቢዮንግቻ ጥናት መሰረት ይሄ ቫይረስ ከሰውነቱ ጋር ፍጹም ውህደት በመፍጠሩ የሚፈጠር ክስተት ሲሆን ሁኔታው የሚከሰትባቸው ሰዎች የዞምቢ ጉልበትና ኃይልን እንዲሁም የሰው ልጅን የማሰብ ችሎታ በአንድ ላይ ያገኛሉ። እናም አሁን ላይ ጊዩናም ግማሽ ሰው ግማሽ ዞምቢ በመሆኑና ከፍተኛ የሆነን ኃይል በማግኘቱ ብቸኛው ዓላማው ቪዲዮን የቀዳውን ሾንሳንን መበቀልና መግደል ሆኗል። ጊዩናም ይሄ ክስተት እሱ ላይ ብቻ እንደተፈጠረ አድርጎ ቢያስብም ነገር ግን አስቀድሞ ቪዲዮ ይዞባት ሲያስፈራራት የነበረችውና
እሱን ፍለጋ ከህንፃው ላይ ወርዳ የተነከሰችው ኡንጂም በተመሳሳይ ሁኔታ ግማሽ ሰው ግማሽ ዞምቢ ሆናለች። በዚህ በኩል ሾንሳን በሙዚቃ ክፍል ውስጥ ማምለጫ መንገድ አጥቶ በቆመበት ሰዓት ከኋላ የሆነ ሰው በድብቅ ሲመለከተው ይታያል። ስትመለከተው የነበረችው ናየን ስትሆን መምህር ራሷን ውሃን ካተረፈቻት በኋላ እዚህ ብትደበቅም ነገር ግን መምህሯ የት እንደገባች አይታወቅም። በሚኒ ሚዲያ ክፍል ውስጥ ደግሞ ወላጆቿ እንደተቀየሩ በድሮን የተመለከተችው ተማሪ ራሷን ልታጠፋ ብትሞክርም ተማሪዎቹ ያስቆሟታል። በተመሳሳይ ሰዓት ኦንጆና ጓደኛዋ በድምጽ ማሰራጫ ክፍል ውስጥ ቁጭ ብለው በሚያወሩበት ሰዓት ተማሪዋ በስህተት ድምጽ መቅጃውን ታበራውና ድምጽ ማሰማትና መጮህ ይጀምራል። ይህ ክስተት ለናምራ ትልቅን ሐሳብ ያመጣላት ሲሆን በግራ በኩል ባለው ስፒከር ሙዚቃን በመክፈት ዞምቢዎቹን ለመሳብና እነሱ ደግሞ በቀኝ በኩል ባለው ደረጃ ወደ ሾንሳን ሊሄዱና እሱን ካገኙት በኋላ ሊያተርፉትና እርዳታ ሊያገኙበት ወደሚችሉበት ብቸኛ ወደ ሆነው ወደ ህንጻው ጣራ ላይ መሄድ እንዳለባቸው እቅድ ያወጣሉ። ከመጀመራቸው በፊትም ለሾንሳን በሚኒ ሚዲያው ድምጽ ማስተላለፊያ ካለበት ቦታ እንዳይንቀሳቀስና እዛ ሆኖ እንዲጠብቃቸው መልእክት ቢያስተላልፉለትም በሚያሳዝን ሁኔታ ይሄንን መልእክት ሾንሳን ብቻ ሳይሆን እሱን እየፈለገው ያለው ጊናውም ጭምር ይሰማዋል። 모두 눈을 감고 마음을 차분하게 합니다. 오케이. ናምራም ሙዚቃውን እንደከፈተችው በርካታ ዞምቢዎች ድምጹን በመስማታቸው ወደዛ ሲሄዱ ተማሪዎቹ ክፍሉን ለቀው እንደወጡ ግን ሙዚቃውን ያልሰማ የሚመስል አንድ ዞምቢ በቅርብ ርቀት ይመለከታሉ። በቀስታ ለማለፍ እየሞከሩ ባሉበት ሰዓት በመሃል አንዱ ተማሪ በስህተት ዕቃ በመጣሉ ምክንያት ድምጽ ይፈጠርና ዞምቢው ስለተመለከታቸው እሱን ለማምለጥ መሮጥ ይጀምራሉ። ጊዩናም ወደ ዞምቢ ስለተቀየረ በዞምቢዎቹ መካከል ሲያልፍ ምንም አያደርጉትም ነበር። እነ ኦንጆ ከሚኒ ሚዲያው ድምጽ እያስተላለፉ እንደነበር ስላወቀ ወደዛ ክፍል ሲሄድ ተማሪዎቹ ቀድሞት ክፍሉን ለቀው ስለወጡ ሊያገኛቸው አልቻለም። በዚህ በኩል ሱሃያክ ደረጃው ላይ ከዞምቢው ጋር እየታገለ ባለበት ሰዓት ጊዩናም ይደርስና እያጠቃው የነበረውን ዞምቢ ወዲያው ይገልለትና ምንም እንኳን አስቀድሞ በመካከላቸው የተወሰነ መቀራረብ ቢኖርም ጊዩናም ሾንሳን ስላለበት ቦታ ሲጠይቀው ነገር ግን ሱሃያክ ለመናገር ፈቃደኛ ባለመሆኑ ሱሃያክ ሾንሳንን ለመጠበቅ እየሞከረ መሆኑን ሲረዳ ያለምንም ርህራሄ በያዘው ቢላ ያጠቃው ይጀምራል። ሱሃያክ ጊዩናምን መፋለም በጣም የከበደው ሲሆን ሊገለው ትንሽ ሲቀረውም ናምራ በድንገት ትደርስና የሱሃያክን ሕይወት ታተርፈዋለች። በሚያሳዝን ሁኔታ በዚሁ ትንቅንቅ መሃል ጊዩናም ናምራንን ይነክሳታል። ጊዩናም በናምራም ጣልቃ መግባት ክፉኛ በመናደዱ ሊያጠቃት ሲል ሱሃያክ በፍጥነት ጊዩናምን ገፍትሮት በመስኮቱ በኩል ይጥለዋል። ከጊዩናም ከተገላገሉ በኋላ ሱሃያክና ናምራ ጓደኞቻቸውን ለመቀላቀል ይሮጣሉ። በተመሳሳይ ሰዓት ወደ ልምምድ ሜዳ ሲጓዙ የነበሩት አራቱ ተማሪዎች ከዞምቢዎቹ ጋር ትልቅ የሆነ ፍልሚያ ላይ በነበሩበት ሰዓት ጁንሶንግ ቢጎዳም ሆኖም ግን ቁስሉ ከዱላ እንጂ ከዞምቢዎቹ ንክሻ ባለመሆኑ ትልቅ የሆነ ፎይታ ይሰማቸዋል። በዚህ በኩል ሾንሳን ከጓደኞቹ ጋር በሙዚቃ ክፍል ውስጥ ቢገናኝም አሁን ደግሞ በሚያሳዝን ሁኔታ ሱሃያክ አብሯቸው አልነበረም። በዚሁ የሙዚቃ ክፍል ውስጥ ቀደም ሲል መምህር ሳንኋን ያተረፈቻት ናየን ለመውጣት ፈርታ ብቻዋን ተደብቃ ትታያለች። ተማሪዎቹም ሱሃያክን ፍለጋ ሊወጡ ሲሉ ናምራንና ሱሃያክ በርካታ ዞምቢዎችን ከኋላቸው አስከትለው ሲመጡ ያያቸዋል። ሁሉም በፍጥነት ወደ ሙዚቃው ክፍሉ ተመልሰው ይገቡና በዚያው ቅጽበት የናምራን እጅ ላይ የጊዩናምን የንክሻ ምልክት ተመልክተው በጣም ይደነግጣሉ። በሌላ በኩል የኦንጆ አባት ሶጁ
በለይቶ ማቆያ ውስጥ በዝምታ መቀመጥ ባለመቻሉ ወደ ትምህርት ቤቱ ሄዶ ልጁን ለማዳን ቢፈልግም ነገር ግን የፓርላማ አባሉ ሊረዱት ባለመቻላቸውና ልዩ ኃይሉም ተመርምረው እስኪለቀቁ ድረስ ለአንድ ወር መጠበቅ እንዳለባቸው ስለነገሩት አማራጭ በማጣቱ ብቻ ልጁን ለማዳን ሲል የልዩ ኃይል ወታደሩን አንቆ ራሱን ያስተውና ከጓደኛው ጋር የልዩ ኃይሉን ልብስ ለብሰው ወደ ውጭ አምልጠው ይወጣሉ። ወደ ውጭም እንደወጡ ሊመረመር የመጣ አንድም ዩኒፎርም የለበሰ ተማሪ ባለመመልከታቸው በትምህርት ቤት ውስጥ ያሉት ሰዎች እስከዚህ ሰዓት ድረስ ምንም አይነት እርዳታ እንዳልደረሰላቸው ያስተውላሉ። በትምህርት ቤት ውስጥ ያሉት ሁሉም ናምራን እጅ ላይ ባለው ንክሻ ምክንያት በፍርሃት ሲመለከቷት፣ ነገር ግን ሱሃያክ ንክሻው የጊዩናም እንጂ የዞምቢዎቹ እንዳልሆነ ለማስረዳት ይሞክራል። ሆኖም ግን ሾንሳን ጊዩናም በዞምቢዎቹ ሲነከስ በአይኑ አይቶት ስለነበር ጊዩናም ዞምቢ ከሆነ ናምራም ወደ ዞምቢነት መቀየሯ እንደማይቀር በመናገር ይቃወመዋል። ናምራም በዚህ ተስፋ ቆርጣ ከቦታው ለመሄድ ብትወስንም ሱሃያክ ናምራ ሕይወቱን አትርፋለት ስለነበር አስቁሞ ወደ መስኮቱ ይወስዳትና የምትቀየር ከሆነ ራሱ ከዚህ መስኮት ላይ ገፍትሮ እንደሚጥላት ይነግራቸዋል። ነገር ግን አሁንም ሾንሳን ባለመስማማቱ በሱሃያክና በሱ መሃል ጥል ቢፈጠርም ናምራ ከተቀየረች በፍጥነት ራሷን ከመስኮቱ ላይ እንደምትፈጠፍጥ ቃል ትገባላቸዋለች። ጊዜው እያለፈ ሲሄድም በናምራ ላይ ለውጦች መታየት ይጀምሩና በድንገትም ከፍተኛ የረሃብ ስሜት ስለተሰማት ራሷን መቆጣጠር ያቅታታል። በዚህ ሰዓት ሾንሳን ሁኔታውን ተመልክቶ በጣም ይደነግጥና ከመስኮቱ ላይ ሊገፈትራት ሲሞክር ነገር ግን ሱሃያክ አሁንም ይከላከልላታል። በዚያው ቅጽበት ከፎቁ ላይ ወድቆ የነበረው ጊዩናም በድጋሚ ይነቃል። በሙዚቃ ክፍል ውስጥ ያለው ውጥረት ሾንሳን ናምራንን ለመግደልና ሱሃያክ ለሷ ለመከላከል በሚያደርገው ግብግብ መካከል ትልቅ ግጭት ይፈጠራል። በዚህ ክፍል ውስጥ ያለው ውጥረት እያየለ ባለበት ወቅት ኦንጆ ጣልቃ በመግባት ሁኔታውን ለማረጋጋት ትሞክራለች። ናምራ ሱሃያክን እንዳለከሰችው ለማረጋገጥ አፏ ላይ ምንም አይነት ደም አለመኖሩን ለሾንሳን አሳይታው ሾንሳን ከተረጋጋ በኋላ ናምራ አስቀድማ ራሷን መቆጣጠር ያቃታት እንደነበርና ሱሃያክን የመንከስ ፍላጎት እንደነበረባት ነገር ግን ይህንን በሂደት እንደተቆጣጠረችው ትነግራቸዋለች። ከዛም ችግር ላለመፍጠር ስትል ብቻ ክፍሉን ለቃ ልትወጣ ብትሞክርም ኦንጆ ግን ጓደኛዋን ልታጣ ስላልፈለገች ታስቆማትና የተነከሰችው በጊዩናም እንደሆነና የተፈጠረባትም ውዥንብር በሱ ምክንያት እንደሆነ ሾንሳንም ቢሆን ጊዩናም ሲነከስ እንዳየ እንጂ ወደ ዞምቢነት ሲቀየር አለማየቱንና ሱሃያክም ቀደም ሲል ከጊዩናም ጋር በስትክክል ቆሞ ሲያወራ እንደነበረ ትነግራታለች። በዚህ መሃል ሱሃያክ አንድ ጨርቅ አንስቶ እጁን ከናምራ ጋር ያስረውና እሷ ብትቀየርም መጀመሪያ የሚጎዳው እሱ ብቻ ስለሆነ በዚህ አጋጣሚ ማምለጥ እንደሚችሉ ይነግራቸውና ሁሉም በዚህ ሐሳብ ይስማማሉ። ወደ ከተማው ስንመለስ ፖሊሱ ሻይክና ጓደኛው በሩ ጋር አንድ ሞተር ይመለከቱና በሱ ለማምለጥ አስበው ሕፃኑን ከያዙት በኋላ ልክ አስነስተው ሊሄዱ ሲሉ በድንገት አንዲት ሕፃን ወደ እነሱ እየሮጠች ትመጣና እሷን ለማዳን ሲሉ ተመልሰው ወደ ሱቁ ይገቡና እቅዳቸው በድጋሚ ይከሽፋል። በዚህ በኩል በትምህርት ቤት ውስጥ ተማሪዎቹ ለ2 ቀናት ያህል ምግብና ውሃ ሳያዩ በመቆየታቸው ለሞት ተቃርበዋል። የሚያሳዝነው ደግሞ ውሃዎችና የተወሰኑ ምግቦች ናየን በተደበቀችበት ክፍል ውስጥ ተቀምጦ ነበር። ናየንም ከክፍሉ ልትወጣ ስትል ተማሪዎቹ ስለሷ ክፉ ነገር እያወሩ ተሰማና ወደ ውስጥ ተመልሳ ከውስጥ ትቆልፈዋለች። ዳሱ የተባለው ልጅም ክፍሉን እንድትከፍትለት ቢያንኳኳም ናየን አልከፈተችለትም ነበር። ይልቁንም ድምፁ የዞምቢዎቹን ትኩረት እየሳበ ስለነበር ሙከራውን ያቆማል። በዚህ አስቸጋሪና ክፉ ሰዓት ተማሪዎቹ ሊሞቱ እንደሆነ እየተሰማቸው ስለነበረ የመጨረሻ ቃላቸውን በቪዲዮ መቅረጽ ይጀምራሉ። በተለይ ወላጆቿን ያጣችው ተማሪ የፖሊስና የእሳት አደጋ ሰራተኞች ባለመምጣታቸው ያላትን ቅሬታ በቪዲዮ ላይ ትገልጻለች። በለይቶ ማቆያ ቦታው የነበረው የኦንጆ አባት ሶጁ አጥሩን ጥሶ በመውጣት ወደ ትምህርት ቤቱ ጉዞ የጀመረ ሲሆን ጓደኛው ስለ ሁኔታው ትንሽ የፈራ ስለነበር እሱን አደጋ ላይ ለመጣል ሲል ብቻውን ጉዞ ይጀምራል። ሆኖም ግን ጠባቂዎቹ የሱን ሁኔታ አጠራጣሪ ሆኖ ስላገኙት ማንነቱን በሚጠይቁት ሰዓት ምንም አማራጭ ስላልነበረው ከነሱ ጋር ግብግብ ውስጥ ይገባና ጠባቂዎቹ ተኩስ ከፍተውበት ይቆስልና ከመቁሰሉም በተጨማሪ ዞምቢዎቹ እንደሚከተሉት ግልጽ ስለነበርና ከነዚህ ወታደሮችም አምልጦ ለልጁ ለመድረስ ሲል እዛ አቅራቢያ የነበረ ሐይቅ ውስጥ ዘሎ በመግባት ለመደበቅ ይሞክራል። በሌላ በኩል ወደ ግማሽ ዞምቢነት የተቀየረችው ኦንጂ ከፍተኛ የሆነ የረሃብ ስሜት ይሰማትና
በአንድ ክፍል ውስጥ የሚገኝ የአሳ መያዣ ውስጥ ያሉ አሳዎችን ሙሉን በጥሬ መብላት ትጀምራለች። እዛ ክፍል ውስጥም የነበረ አንድ ሰው በዞምቢ እንደተጠቃች ስለተጠራጠረ ሊያስቆማትና ሊመታት ይሞክራል። ነገር ግን ኡንጂ እነዚህ አሳዎች ረሃቧን ሊያስታግሱላት አልቻሉምና ሰውየውን ችላ ብላ መብላቷን ትቀጥላለች። በዚህ ሰዓት ሰውየው ኡንጂን ከክፍሉ አሁኑኑ ለቃ እንድትወጣ ሲነግራት ኡንጂ በንዴት ሰውየውን ማጥቃት ትጀምርና እዛው ጋር ትገለዋለች። ወደ ሙዚቃ ክፍሉ ስንመለስ ናምራ አሁንም ከራሷ ጋር እየታገለች ሲሆን በመሃል ሱሃያክ በስሟ ሲጠራት በድንገት ትነቃና በደስታ ተነስታ ትስማዋለች። ናምራ አሁን ላይ በሚያስገርም ሁኔታ ትልቅ የሆነ የመስማት ችሎታ አግኝታለች። ተማሪዎቹ በድጋሚ ድምጽን በመጠቀም ዞምቢዎችን ለማታለል ያቀዱ ሲሆን ክፍሉን በወንበሮችና በተለያዩ ዕቃዎች በመሸፈን ሙዚቃ በመክፈትና ዞምቢዎቹ ወደ አንድ አቅጣጫ ሲመጡ እነሱ በጀርባ በኩል ሊያመልጡ ይወስናሉ። ሁሉንም ነገር አዘጋጅተውም ከጨረሱ በኋላ ለዞምቢዎቹ በሩን የሚከፍት ሰው ስላልነበር ሾንሳን ፈቃደኛ በመሆን በሩን ሊከፍተው ሲሄድ ሾንሳን ብቻውን እንዳይሆን ሱሃያክ አብሮት ይመጣና በሩን ከመክፈታቸው በፊት ጊዩናም ከፎቁ ላይ ወድቆ እንደሞተና ከዚህ በኋላ ከዞምቢዎቹ በስተጨማሪ ሌላ የሚያስቸግራቸው ነገር እንደሌለ ይነግረዋል። ሙዚቃው እንደተለቀቀም ዞምቢዎቹ ወደ ክፍሉ እየጎረፉ መምጣት ይጀምሩና ሾንሳን በፍጥነት በሩን ከፍቶት ዞምቢዎቹ እንዳያልፉ መከላከል ይጀምራል። በዚህ ሰዓት የሙዚቃው ድምጽ ሙሉ ዞምቢዎቹን ለመጥራት በቂ ስላልነበረ ዴሱ በቻለው መጠን ድምጹን ጮክ አድርጎ በመጮህ ትኩረታቸውን ለመሳብ ይሞክራል። ሌሎቹ ልጆችም የተለያዩ ዕቃዎችን እያጋጩ ዴንሱን ሊያግዙት ይሞክራሉ። ዞምቢዎቹም በጣም እየበዙ ሲመጡ ተማሪዎቹ እነሱን መቋቋም ያቀታቸውና ሁሉም ዞምቢዎች ከኮሪደሩ ላይ ወደ ውስጥ እንደገቡ ካስተዋሉ በኋላ በፍጥነት በጀርባ በኩል ባለው በር ሮጠው ይወጣሉ። ዴሱና ሾንሳን ዞምቢዎቹን ለማስቆም ወደ ኋላ ቢቀሩም ዞምቢዎቹም በጣም እየበዙ ስለነበርና ከዚህ በላይ መቋቋም ስለከበዳቸው በስተመጨረሻ ግን ሶንሻን ዴሱን ይዞት ይሮጣል። ከኋላቸው የነበረው የመከላከያ ግድግዳም ወዲያውኑ በዞምቢዎቹ ቢሰበርም እድለኛ በመሆናቸው ሁሉም በሰላም ከዛ ያመልጣሉ። በሌላ በኩል ጊዩናም አሁንም ሾንሳንን መፈለጉን እንደቀጠለ ሲሆን በመንገዱም ላይ ሚዮንግ የተባለን የቀድሞ አለቃውን ያገኘውና ሚዮንግ በፍጥነት ጊዩናምን መጥቶ መኪናው ስር ቶሎ እንዲደበቅ ይጠራዋል። ይህንን ያደረገው ለሱ አስቦለት ሳይሆን ጊዩናም የዞምቢዎቹን ትኩረት እንዲስብለትና እሱን በሚያጠቁት ሰዓት በዚህ አጋጣሚ ሊያመልጥ የነበረ ቢሆንም ነገር ግን ጊዩናም አሁን ላይ በዞምቢዎቹ እንደማይጠቃ አላወቅም ነበር። ጊዩናም በዚህ ሰዓት ሚዮንግን ጎትቶ ያወጣውና አጥንቶቹን በመሰባበር ለዞምቢዎቹ አሳልፎ ይሰጠውና ከሙዚቃ ክፍሉ አካባቢ ድምጽ እየተሰማ ስለነበር በፍጥነት ወደዛ ያመራል። በዚህ በኩል ተማሪዎቹ የመጨረሻው ፎቅ ላይ ቢደርሱም በሩ ግን በሚያሳዝን ሁኔታ ተቆልፎ ነበር። በሩንም ማንኳኳት ሲጀምሩ ጣራው ላይ የነበረው ቺልሱ ሲያንኳኩና የጩኸት ድምጽ ሲሰማ በፍርሃት ምክንያት በሩን ላለመክፈት ይወስናል። በፎቁ ውስጥ ሁሉም ዞምቢዎች እነ ሾንሳንን እያባረሯቸው ስለነበር የሞት ሽረት ትግል እያደረጉ በነበረበት ወቅት ኦንጆ ትልቅ የሆነን የድንኳን ጨርቅ ወደ ታች ተወረውረና ለጊዜውም ቢሆን ዞምቢዎችን ለማስቆም ትሞክራለች። በተመሳሳይ ሰዓት አንድ ሄሊኮፕተር ወደ ትምህርት ቤቱ ጣራ ላይ ይደርስና የልዩ ኃይል አባላቶች የቼልሲን የሙቀት መጠን ከለኩ በኋላ ሌላ የተረፈ ሰው መኖር አለመኖሩን ሲጠይቁት ቺልሱ የተረፈው እሱ ብቻ እንደሆነ በመዋሸት ከነሱ ጋር በሄሊኮፕተሩ ተሳፍሮ ይሄዳል። በሩን ሲያንኳኩ የነበሩት ተማሪዎች አሁን ላይ ከዞምቢዎቹ በላይ ትልቅ አደጋ ወደ እነሱ መጥቷል። ምክንያቱም ጊዩናም ሾንሳንን ሊገለው ወደ ቦታው ደርሶ ነበርና ጊዩናም ሾንሳንን ሊያጠቃው ሲል
በተመሳሳይ ግማሽ ዞምቢ የሆነችው ናምራ ወደ ቦታው ደርሳ በደንብ ጉልበት ስለነበራት ናምራን አንቃ ከደረጃው ላይ ወደ ታች ተወረውራለች። 너 왜 안 죽었어? በስተመጨረሻም ሞንጆ በሩን መክፈት ችላ ሁሉም ወደ ጣራው ላይ ቢወጡም ሄሊኮፕተሩ ግን ቀድሞ ተነስቶ ስለነበር የድረሱልኝ ጩኸታቸውን ማንም ሊሰማቸው አልቻለም ነበር። አሁን ላይ የመጨረሻ ተስፋቸውን የሚያጡ ሲሆን ከአደጋው ጭራሹን አልራቁም ነበር። ምክንያቱም እስካሁን ድረስ ጊዩናም ከኋላቸው እየተከተላቸው ነበር። ነገር ግን በሩ ጋር ቢደርስም የጣሪያው በር በጣም ጠንካራ በመሆኑ ሊከፍተው አልቻለምና ወዲያውኑ ሌላ መንገድ መፈለግ ይጀምራል። በሌላ በኩል ግማሽ ዞምቢ የሆነችው ኡንጂ በዞምቢዎቹ መካከል እየተራመደች ሳለ ቀድሞ ሲበድሏት የነበሩ የክፍሏ ተማሪዎች እንዲሁም እርዳታ በተጠይቀውም አሻፈረኝ ያላት መምህር አሁን ላይ ወደ ዞምቢነት መቀየራቸውን ትመለከታለች። ኡንጂ ይህንን ስትመለከት አንድ ሐሳብ ወደ ጭንቅላቷ ይመጣላትና ወደ ትምህርት ቤቱ ህንጻ ጣራ ላይ ተመልሳ አልኮልና ላይተር መፈለግ ትጀምራለች። ኡንጂ አስቀድማ ቫይረሱ ከመስፋፋቱ በፊት በሚደርስባት በደል ምክንያት በመማረሯ ትምህርት ቤቱን ማቃጠል ምኞት ስለነበራትና አሁን ላይ ያንን ማድረግ ስለምትችል ጋዝ ታርከፍክፍና ክብሪቱን ለኩሳበት ክፍሉ ሲቃጠል እያየች ብስክሌቷ ላይ ወጣ ከትምህርት ቤቱ ወጣ ትሄዳለች። የህንጻው ጣራ ላይ ሾንሳን ጊዩናም እንዴት ከሞት ሊመለስ እንደቻለ ግራ ቢገባውም ሱሃያክ ጊዩናምም ልክ ቢሮ ውስጥ እንዳዩት ኡንጂና እንደ ጓደኛቸው ናምራ ወደ ግማሽ ዞምቢነት ሳይቀየር እንዳልቀረ መገመቱን ይነግረዋል። ሾንሳን ሁኔታው ቢያስጨንቀውም ነገር ግን ሱሃያክ መቼም ቢሆን ናምራን እንደማትጎዳቸው ያረጋግጥለታል። ከዚያም ጣራ ላይ ካሉ የወዳደቁ ዕቃዎች የድረሱልን ጥሪ ምልክትን ማዘጋጀት ይጀምራሉ። እየመሸም ስለነበር ብርዱ ከባድ ይሆናልና ሙቀት ስለሚያስፈልጋቸው እሳት ማቀጣጠል በመፈለጋቸው እንጨት በማፋፋቅ እሳት ሊፈጥሩ ቢሞክሩም ነገር ግን አልሆን ይላቸዋል። በዚህ ጊዜ ናምራ ከኪሷ ላይተር በማውጣቷ ሁሉም በመገረም ይመለከቷታል። ናምራ በድብቅ እንደምታጨስ ሱሃያክ እንዲያቀባት ባትፈልግም አሁን ላይ ግን ያንን የምታስብበት ጊዜ ስላልነበራት አውጥታ ላይተሩን ትሰጣቸዋለች። በሌላ በኩል በቀስቱር ወራ ማሰልጠኛው ስፍራ የነበሩት ሃሪና ጓደኞቿ ለቆሰለው ጁንሶንግ ቃሬዛ ሰርተውለት ሊያስወጡት ቢሞክሩም ነገር ግን ጁንሶንግ በጣም ከባድ ስለነበርና የዞምቢዎቹን መንጋ ወደነሱ እየመጡ በመሆናቸው ተመልሰው ወደ ክፍሉ ለመግባት ይገደዳሉ። ጁንሶንግ ጓደኞቹን ወደ ኋላ ያስቀራቸው እንደሆነ ስለተሰማው ትተውት እንዲሄዱ ቢነግራቸውም ነገር ግን ብዙ ችግሮችን አብረው አሳልፈው ነበርና ሊተውት አልፈለጉም። ይልቁንም እሱን የሚሸከሙበት ጋሪ ያዘጋጁና የሄሊኮፕተር ድምጽ ከደቂቃዎች በፊት ሰምተው ስለነበር ወደ ህንጻው ጣሪያ እንዲወጡና እዛ የሚያድናቸው ኃይል ሊመጣ እንደሚችል ቢያስቡም ነገር ግን ውጪ ባለው ደረጃ ጁንሶንግን ይዘው መውጣት ስለማይቻልና ዞምቢዎቹን ቦታውን ሞልተውት ስለነበር ሐሳቡን ለጊዜው ይተውታል። በተመሳሳይ ሰዓት ቆስሎ የነበረው የኦንጆ አባት ሶጁ ቁስሉን ለማከም በአቅራቢያው ወደ ነበረ ፖሊስ ጣቢያ ቢገባም ቦታው በዞምቢዎች በመከበቡ ወዲያውኑ ወደ መሳሪያ ማስቀመጫ ክፍል ይገባና ሽጉጥና ጥይቶችን ታጥቆ ዞምቢዎቹን ለመፋለም ይወጣል። እናም ሶጁ በካርታ ላይ እቅዱን ካወጣ በኋላ ቦርሳውንና መሳሪያውን ይዞ መንገዱን ይቀጥላል። በሌላ በኩል ፖሊሱ ሻይክና ጓደኛው ዞምቢዎቹ እንዳይነክሷቸው እጃቸውና እግራቸው ላይ ፕላስተር ከጠቀለሉ በኋላ ከዶሮ መሸጫ ቤቱ ልጆቹን ይዘዋቸው በሞተር ሳይክል ጉዟቸውን ይጀምራሉ። ከተማው በሙሉ በጣም ብዙ በሆኑ በርካታ ዞምቢዎች ተሞልቶ ስለነበር ዞምቢዎች እያስዋደዷቸው ነውና ሻይክ ጠባብ የሆነ መንገድ ይጠቀምና በስተመጨረሻም ዞምቢዎቹ እርስ በርስ እየተወጣጡ መሄድ ያቅታቸውና ከነሱ ማምለጥ ይችላሉ። በመንገዳቸውም ላይ አንድ የቆሰለ ሰው የቤቱ ጣራ ላይ ቆሞ እርዳታ ሲጠይቅ ይሰሙትና ሻይክ ሰውየውን ሊረዳው በማሰብ ሞተሩን ያቆምና ያዘላትን ሕፃን ለጓደኛው ሰጥቷት ወደ ሰውየው ቢሄድም ጓደኛው በዚህ ሰዓት ዞምቢዎች በቅርብ ርቀት ሲመጡበት ስለተመለከተ ሞተሩን አስነስቶት ሻይክን ባለበት ትቶት ያመልጣል። ሻይክ አማራጭ ስላልነበረው ወደ ሰውየው ሄዶ እግሩን በቻለው መጠን እያከመለት ሳለ በአካባቢው በጣም ብዙ ዞምቢዎች መጥተው ተከበው ስለነበር ምን እንደሚያደርጉ በሚያስቡበት ቅጽበት አንድ አውቶቡስ ወደ እነሱ ሲመጣ ይመለከታሉ። በሚያስገርም ሁኔታ አውቶቡሱን ወደ እነሱ ይዞ የመጣው አስቀድሞ የሸሸው ጓደኛው ሲሆን ቀድሞ ጥሎት የሄደው የተሻለ መጓጓዣ ሊያመጣላቸው ነውና ሻይክንና የቆሰለውን ሰውዬ አድኗቸው ከቦታው ይሄዳሉ። በመንገዳቸው ላይ ግን በድንገት አንድ ሰው ይገጩና ሻይክ በድንጋጤ ማን እንደሆነ ለማየት በወረደ ሰዓት
የገጩት ኡንጂ መሆኗን ይመለከታል። ነገር ግን ወዲያውኑ በወታደሮች ያልተጠበቀ ተኩስ ሲከፈትባቸውና ሻይክ በፍጥነት የፖሊስ መታወቂያውን ያሳያቸዋል። በማግስቱ ከወታደሮቹ መካከል አንድ ሰው በቫይረሱ ይጠቃል። ወታደሮቹም ይህንን በቫይረሱ የተጠቃውን ሰው ለምርመራነት ሊጠቀሙበት ይወስናሉ። እነዚህን ሰዎች ለምርመራነት ከመጠቀማቸውም በፊት ዋና ኮማንደሩ ባልደረቦቹን ወላጆቻቸውን መጀመሪያ ፍቃድ መጠየቅ እንዳለባቸው ይነግራቸዋል። በሌላ በኩል የፓርላማ አባላቱ ለነሱም ሆነ ለቤተሰቦቻቸው ቅድሚያ ምርመራ እንዲደረግላቸው ዋና ኮማንደሩን መጠየቅ እንደሚፈልጉ አንድ የሥራ ባልደረባው መጥቶ ለኮማንደሩ ያሳውቀዋል። እናም ዋና ኮማንደሩ ወደ እነሱ ሄዶ ከመንግስት የሚመጣውን ትዕዛዝ እንዲቀበሉና እነሱም ከማንም በላይ እንዳልሆኑ ሲነግራቸው እነሱም የሚፈልጉት ብቸኛ ነገር ወደ ሃዮሰን ትምህርት ቤት ሄደው እዛ ብዙ ተማሪዎች ስላሉ እነሱን እንዲያድኑላቸው ብቻ ይነግሩታል። ነገር ግን ኮማንደሩ ምንም ሳይመልስላቸው ጥሏቸው ይወጣል። ምክንያቱም እስካሁን ዝም ያለው ወደዛ የሚልከው ትርፍ ሄሊኮፕተር ስለሌለ እንጂ ይህንን ሳያስብ ቀርቶ ስላልነበር ነው። አሁን ላይ በካምፕ ውስጥ የቀረ ለተለየ ግዳጅ ብቻ የሚላክ አንድ ሄሊኮፕተር ያለ ሲሆን ኮማንደሩ ያንን ሄሊኮፕተር አንድ እናቱ ወዳለችበት አካባቢ ሊልክና እናቱን ሊያድን ያሰበ ቢሆንም ነገር ግን የአንድ እናቱን ነፍስ ብቻ ለማዳን ሲል የብዙ ተማሪዎችን ሕይወት ማሳጣት ከባድና ትልቅ ውሳኔ ይሆንበታል። በድምጽ ማስተራጫ ክፍል ውስጥ ተደብቃ የነበረችው ናየን ተማሪዎቹ የቀረጹትን ቪዲዮ ትመለከትና በሰራችው ስህተት ትጸጸትና የጂንሱን ስም ስትሰማ ልክ አጠገቧ የቆመ ኃይል ስለተሰማት አይኖቿ በእንባ ይሞላሉ። ከዚህ በፊት መምህር ሳንኋን ድንገት ደርሳ ከዞምቢዎች ጥቃት ካዳነቻት በኋላ በዞምቢዎቹ እየተነከሰች ሲሆን ለናየን ደህንነት ስትል ከመቀየሯ በፊት በፍጥነት ወደ ድምጽ ማሰራጫው ክፍሉ አስገብታ እንደዘጋችባትና ጓደኞቿን እንድትረዳና እንድትቀላቀላቸው አደራ እንዳለቻት ታስታውሳለች። እናም ናየን ይህንን ካስታወሰች በኋላ ጓደኞቿን ለመርዳት በመወሰን በቦርሷ በርካታ ምግቦችን ለጓደኛዋ ከያዘችላቸው በኋላ እነሱን ፍለጋ ብትወጣም ነገር ግን በሩ ላይ በድንገት ከጊዩናም ጋር ትገጣጠማለች። ጊዩናም ወደ ዞምቢነት መቀየሩን ያላወቀችው ናየን ራሷን ከጥቃት መጠበቅ ባለመቻሏ በጊዩናም ትነከሳለች። በጣራው ላይ ያሉት ተማሪዎች እሳት አንድደው ቁጭ ብለው ማውራት ይጀምሩና ሾንሳን ለኦንጆ ያለውን የፍቅር ስሜት ይነግራትና ኦንጆ በዚህ ባልጠበቀችው የፍቅር ጥያቄ በጣም ትደነግጥና ነገሩን ልታስብበት ስለፈለገች የህንጻው ጥግ ላይ ለብቻዋ ትቀመጣለች። ተማሪዎቹ በዚህ ሁኔታ ላይ በነበሩበት ወቅት ጊዩናም ወደ ጣሪያው የሚወጣበትን መንገድ አግኝቶ ነበርና ቀስ በቀስ ወደ ጣሪያው መቅረብ ይጀምራል። ሾንሳንም ኦንጆ ላይ ጭንቀት እንደፈጠረባት ስለተሰማው ሊያረጋጋትና ሊያናግራት ወደሷ ይሄዳል። በዚህ ሰዓት በድንገት አንድ ድምጽ የኦንጆን ትኩረት ይስበውና ቀና ብላ ስትመለከት ጊዩናም ወደ ጣራው ላይ መውጣቱን ትመለከታለች። እናም ጊዩናም ወደ ህንጻው አናት በመውጣት ቀጥታ ወደ ሾንሳን በመሮጥ ሾንሳንን መሬት ላይ ከዘረረው በኋላ በጣቶቹ አይኖቹን ለማጥፋት ሲሞክር ሾንሳን በጣም መጮህ ይጀምርና ሱሃያክ በፍጥነት ደርሶ ያስጥለውና እርስ በእርስ መደባደብ ይጀምራሉ። ነገር ግን ግማሽ ዞምቢ የሆነውን ጊዩናም በቀላሉ መቋቋም ቀላል ስላልነበር ሁሉም ቢረባረቡም እሱም ማስቆም ግን አልቻሉም ነበር። ይህንን ሁሉ ስትመለከት የነበረችው ናምራም በድንገት ተቀይራ ከጊዩናም ጋር ኃይለኛ የሆነ ድብድብ ትጀምራለች። ናምራ ግን ሴት በመሆኗ ጊዩናምን መቋቋም እንዳልቻለች ያየው ሱሃያክ ናምራን ለመርዳት ቢሞክርም ጊዩናም አንቆ ከህንጻው ላይ ሊጥለው ሲል ልክ በዚያው ቅጽበት ናምራ አጋጣሚውን ተጠቅማ ጊዩናምን ከፎቁ ላይ ተወረውረዋለች። በሌላ በኩል የምርምር ባለሙያዎች የቫይረሱን አይነትና ምንጭ ለማወቅና መድኃኒት ለማግኘት ቢሞክሩም እስካሁን ግን ምንም አይነት ውጤት ያልተገኘ ሲሆን የሚገርመው ደግሞ ምርመራ በተደረገ ቁጥር የቫይረሱ ቅርጽ በየጊዜው ይቀያየር ነበር። በዚህ መሃል አንድ ወታደር ወደ ጦር አዛዡ በመምጣት አንድ የተያዘ ፖሊስ ስለ ቫይረሱ የተወሰነ መረጃ ሳይኖረው እንዳልቀረ ይነግረዋል። ቀደም ሲል ቢዮንግቻን
በላብራቶሪ ውስጥ ቫይረሱን ለመከላከል የሚያስችሉ መረጃዎችን የያዘ ኮምፒውተር እንዳለ ለሻይክ ነግሮት ስለነበር ጉዳዩን የሰማው የጦር አዛዥ ወዲያውኑ ወደ ሃዮሰን ሁለተኛ ደረጃ ትምህርት ቤት ቡድኑን እንዲሄዱ ይልካቸዋል። በዚህ በኩል ጊዩናምን ያሰናበቱት ተማሪዎች ተረጋግተው ተቀምጠው እያወሩ ሳለ ከርቀት ሄሊኮፕተር ይመለከቱና በእሳት የነፍስ አድኑን ትኩረት በመሳባቸው ቡድኑ ወዲያውኑ ጣራው ላይ ካረፈ በኋላ ሁኔታውን ለማጣራት ሁላቸውንም መሬት ላይ እንዲተኙ ያዘዋቸዋል። የተማሪዎቹን የሰውነት ሙቀትም ሲለኩ መደበኛ መጠነ ሙቀት የሆነ ሲሆን የናምራን ተራ ሲደርስ ግን የሙቀት መጠኗ እጅግ በጣም ወርዶ ያገኙታል። እናም ቡድኑ ይሄ የተፈጠረው በብርድ ምክንያት ሊሆን ይችላል ብሎ በመገመት ምንም ባለመጠራጠራቸው የተማሪዎቹን ደህንነት ካረጋገጡ በኋላ እዛው ጣራ ላይ እንዲጠብቋቸውና ተልኳቸውን ሲጨርሱ ተመልሰው መተው እንደሚወስዷቸው ነግሯቸው ይሄዳሉ። በተመሳሳይ ሰዓት በቀስት ልምምድ ሜዳው ተደብቀው የነበሩት አራቱ ተማሪዎች እርዳታ ካገኘን በሚል ወደ ላይኛው ፎቅ ለመሄድ ይወስናሉ። በዚህ ሰዓት የነፍስ አድን ቡድኑ መስኮት ሰብረው ወደ አንድ ክፍል ይገቡና እዛ ውስጥ የነበሩ ዞምቢዎችን በሙሉ በጥይት ሲጨርሷቸው ወዲያውም የተኩሱን ድምጽ የሰሙ ሌሎች ዞምቢዎች ወደ ክፍሉ ቢጎርፉም ነገር ግን ይህንን የወታደር ቡድን ሊያስቆሙት አልቻሉም ነበር። እናም ወታደሮቹ ወደ ላብራቶሪው ክፍል በመድረስ በተሳካ ሁኔታ ኮምፒውተሩ ላይ የነበሩትን መረጃዎች ከገለበጡ በኋላ በመጡበት መንገድ ተመልሰው በጣራው ላይ ያሉትን ተማሪዎች ለመውሰድ ወደ ሄሊኮፕተሩ ያስገቧቸው ይጀምራል። በዚህ ሰዓት በለይቶ ማቆያ ጣቢያ ውስጥ ያልተጠበቀ ነገር የተፈጠረ ሲሆን በቫይረሱ መያዟ ያልታወቀው እንጂ ከዚህ በፊት ይበድላት የነበረውን ቺልሱን አግኝታው ጥቃት ማድረስ በመጀመሯ በቀላሉ ሊያስቆሟት ስላልቻሉ በስተመጨረሻም 5 ወታደሮች አንድ ላይ በመሆን ሊያስቆሟትና ሊይዟት ይሞክራሉ። በባለሙያዎቹ ግምት መሰረትም እንጂ ምንም አይነት ምልክት ማታሳይ የቫይረሱ ተጠቂ መሆኗ ይታወቃል። በዚህም አንዳንድ በቫይረሱ የተያዙ ሰዎች ከጤነኛ ሰው ተለይተው ሊታወቁ አይችልም የሚል ድምዳሜ ላይ ስለደረሱ የጦር አዛዡ የህዝቡን ደህንነት ለመጠበቅ ሲል በህይወት የተረፉ ሰዎችን የማዳን ሥራ በአፋጣኝ እንዲቆም ያዛል። እናም በዚህ ሰዓት ትዕዛዙ የደረሳቸው የነፍስ አድን ቡድኑ በሄሊኮፕተሩ ላይ ተሳፍረው የነበሩትን ተማሪዎች እያዘኑም ቢሆን ያስወርዷቸዋል። ከዚህ በተጨማሪ ዋና አዛዡ ተማሪዎቹን በሙሉ እንዲገሏቸው ቢያዝም የቡድኑ መሪ ግን ልቡ ይሄንን እንዲያደርግ ስላልፈቀደለት ትዕዛዙን ሳይፈጽም ጣሪያው ላይ እንዳሉ በህይወት ተዋቸው ይሄዳል። ተማሪዎቹ የነፍስ አድን ቡድኑ ጥሏቸው ሲሄድ በዝምታ ከመመልከት ውጪ በዚህ ሰዓት ሊያደርጉት የሚችሉት ነገር ምንም አልነበረም። በሌላ በኩል ሶጁ ከፖሊስ ጣቢያው ከወጣ በኋላ ልጁን ለማዳን ተስፋ ሳይቆርጥ ወደ ትምህርት ቤቱ እየገሰገሰ ሲሆን በመንገዱም ላይ እርጉዝ ሚስቱን ከመኪና ማስወጣት ያቃተው አንድ ሰውዬ ያጋጥመውና ለሰውየው ምግብና ሽጉጥ ሰጥቶት የነፍስ አድን ቡድንም በቅርቡ እንደሚደርስለት ነግሮት መሄድ ሲጀምር ሰውየው መልሶ ሽጉጡን ወደ ሶጁ በመደቀን ሚስቱን እንዲያድንለት ሊያስገድደው ቢሞክርም ሶጁ ግን ትልቅ ዓላማ ነበረውና ዝም ብሎት መንገዱን ይቀጥላል። በለይቶ ማቆያው ማዕከል በኡንጂ አካል ውስጥ ያለው ቫይረስ በየጊዜው ቅርጹን እንደሚቀያየር የደረሱበት ሲሆን በዚህም የቫይረሱ ምልክት የማይታይባቸው ሰዎች እንኳን ውስጣቸው ተደብቆ ሊቆይ እንደሚችል ይገነዘባሉ። በመሆኑም የጦር አዛዡ በመጠለያ ውስጥ ያሉ ነዋሪዎች በሙሉ እንደ ቫይረሱ ተጠቂ ተቆጥረው ጥብቅ ክትትል እንዲደረግባቸው ያዛል። በዚህ በኩል በትምህርት ቤቱ ጣራ ላይ ትልቅም ሆነ ትንሽ የሆነ የትኛውም አይነት ድምጽ ናምራን በጣም እየረበሻትና በተለየ ሁኔታም ሰውነቷ ትላልቅ የሆኑ ምልክቶችን ማሳየት ይጀምራል። በዚህ ሰዓት ሱሃያክ የሸሚዙን ጨርቅ ቀዶት ለናምራ ጆሮዋን እንድትሸፍንበት ይሰጣትና ትንሽም ቢሆን እፎታ እንዲሰማት ያደርጋል። እናም በዚህ ሰዓት በድንገት ዝናብ መዝነብ ይጀምርና ለረጅም ጊዜ ውሃ ያልጠጡት ተማሪዎች ትልቅ የሆነ ደስታን ይሰማቸዋል። የሚመጣውን የዝናብ ውሃም እያንጋጠጡ ከጠጡ በኋላ ከዚህ ገሃነም ከመሰለ ቦታ በራሳቸው ማምለጥ እንዳለባቸው ይወስናሉ። እቅዳቸውም በስፖርት ሜዳው በኩል አድርገው ተራራውን በመሻገር ዶንያንግ ወደ ተባለው ከተማ መሻገር ሲሆን በዝናቡ ምክንያት የዞምቢዎቹ የመስማትና የማሽተት ችሎታ ስለሚቀንስ ተማሪዎቹ ይህንን አጋጣሚ መጠቀም እንዳለባቸው ይወስናሉ። የሚፈጠረውን አደጋም ለመቀነስ በሁለት ተከፍለው ጉዟቸውን ሲጀምሩ ተማሪዎቹ ጥንቃቄ ያደረጉ ቢሆንም በድንገት ግን የሾንሳን እናት ታጋጥማቸዋለች። ወደ ዞምቢነትን በመቀየሯ
ሾንሳን ላይ ልትዘልበት በምትሞክርበት ጊዜ ተማሪዎቹ ለደህንነታቸው ሲሉ ብቻ የሾንሳን እናት ላይ ጥቃት ይከፍቱባታል። በተፈጠረው ነገር ሾንሳን እጅግ በጣም ልቡ ተሰብሮ እናቱን ጥሎ መሄድ ባይፈልግም ከፍተኛ ድምጽ በመፈጠሩ በርካታ ዞምቢዎች ትኩረታቸው ተስቦ ወደ ቦታው እየመጡ ነበርና ጓደኞቹ በግድ ጎትተው ይወስዱታል። በተመሳሳይ ሰዓት ሃሪና ጓደኞቿም ከዛ ቦታ ለማምለጥ እየታገሉ ስለነበር ወደዛ ቦታ ይደርሳሉ። በዚህ በኩል እነ ሾንሳን እየሮጡ ባሉበት ወቅት ሂሪያንግ የተባለች አንዲት ልጅ በድንገት ትደናቀፍና ትወድቃለች። ጓደኛዋ ጂሚንም ልትረዳት ብታስብም ነገር ግን ከኋላቸው አንድ ዞምቢ በጣም እየሮጠ እየመጣ ስለነበር ምንም አማራጭ አልነበራትምና የገዛ ጓደኛዋን ጥላ ለመሮጥ ትገደዳለች። እናም ሂሪያንግ በዚህ ሰዓት ምንም ተስፋ እንደሌላትና ልትሞት እንደሆነ ብታስብም ከየት መጣ ሳይባል በድንገት የሃሪ ወንድም ይመጣና ከዚህ ዞምቢ ያስጥላታል። ሃሪም በዚህ ሰዓት ቦታው ላይ ደርሳ ስለነበር ቀስቷን ትጠቀምና ዞምቢውን ለአንዴና ለመጨረሻ ጊዜ ትገላግለዋለች። ጓደኛዋን ከማዳን ይልቅ ትታ ተሸሸችው ጂሚን በዚህ ሰዓት ከቡድኑ ተለይታም ስለነበር በበርካታ ዞምቢዎች ተከባ ትልቅ ችግር ውስጥ ትገባለች። በዚህ በኩል ተማሪዎቹ ወደ አንድ ቴኒስ ሜዳ ደርሰው እዛ ሊደበቁ ሲያስቡ ትልቅ የመስማት ችሎታ ያላት ናምራ የሆነ አደጋ እንዳለ ተረድታ ነበርና ወዲያው ታስቆማቸዋለች። ከዛም የመብረቁ ብልጭታ ሲበራ በርካታ የዞምቢዎች መንጋን በማየታቸው ወዲያውኑ ከዛ ቦታ ማምለጥ ይጀምራሉ። በዚህ ሰዓት አሁንም ሃሪ በተጎዳው ጁንሶንግ ላይ ተስፋ ባትቆርጥም ጁንሶንግ ግን በሱ ምክንያት አደጋ ላይ እንዲወድቁ አልፈለገምና በድንገት ከጋሪው ላይ ዘሎ ራሱን መስዋዕት በማድረግ ጓደኞቹ እንዲያመልጡ ሲሉ ዞምቢዎቹን ለማስቆም ይሞክራል። ተማሪዎቹ ቴኒስ ሜዳው ጋር ያለው መጋዘን ውስጥ ገብተው ቢደበቁም ሚንጄ ግን ብቻውን በመቅረቱ ምክንያት እነዛን በርካታ ዞምቢዎች ብቻውን ማምለጥ ነበረበት። ከቡድኑ የተለየችው ጂሚን በስተመጨረሻም በዞምቢዎቹ እጅ ትወድቅና እሷም ወደ ዞምቢነት ትቀየራለች። 바이러스는 일정한 패턴이 있을 때 백신을 만들 수 있다. በምርምሩ ማዕከል የቢዮንግቻን መረጃዎች ሲከታተሉ በጥናቱ መሰረት ቫይረሱ ተለዋዋጭ የሆነና ተጨባጭ ባለመሆኑ መድኃኒት ማዘጋጀት የማይቻል ነገር እንደሆነና መፍትሄ ሊሆን የሚችለው ብቸኛው መንገድ ቫይረሱን ከስር መሰረቱ ማቃጠል አሊያም ማስወገድ ብቻ እንደሆነ ይመለከታሉ። እናም ወታደራዊ ክፍሉ ወረርሽኙ ወደ ዶንጊያን ከተማ እየተስፋፋ መሆኑን በመገንዘባቸው በስተመጨረሻም ሃዮሰን ከተማን ሙሉ በሙሉ የመተው ውሳኔ ላይ ይደርሳሉ። እናም ይሄ ምሽት ካለፈ በኋላ ዞምቢዎቹ አሁንም ድረስ ከቦታው ሊሄዱ ባለመቻላቸው መጋዘን ውስጥ ያሉት ተማሪዎች ተስፋ በቆረጡበት ሰዓት ባልተጠበቀ ሁኔታ ዳሱ ለሃሪ ያለውን የፍቅር ስሜት ይገልጽላታል። ሃሪ ግን በሁኔታው ከመደሰት ይልቅ በዚህ ሰዓት እንደዚህ አይነት ጥያቄ እንዴት ትጠይቀኛለህ በማለት ዳሱን ትመታውና ክፍሉ ውስጥ ጸብ በመጀመሪያቸው ዕቃ ወዲና ወዲያ ሲወራወሩ ሶሃያክ መሬት ላይ የወደቀች የቮሊቦልን ኳስ ተመልክቶ ለማምለጥ የሚረዳቸውን አንድ አዲስ እቅድ ያወጣል። እናም ሶሃያክ እነዚህን የኳስ ጋሪዎች በመጠቀም እነሱ ከውስጥ ሆነው ክብ በመስራትና በዚህ የብረት ጋሪ አማካኝነት ዞምቢዎችን እየተከላከሉ ከዚህ አካባቢ ለማምለጥ ሐሳብ ያቀርብና ሁሉም በሐሳቡ ተስማምተው ከሱ ጋር ስራውን መስራት ይጀምራሉ። በምርምር ማዕከሉ ተመራማሪዎች የቢዮንግቻ ሙከራዎች እውነት መሆናቸውን ያረጋገጡ ሲሆን ሰዎቹ በቫይረሱ ከተያዙ በኋላ ልባቸው መስራት ያቆመና ቫይረሱ ሙሉ በሙሉ እንቅስቃሴያቸውን ስለሚቆጣጠር ሰዎቹ ልክ እንደሚንቀሳቀስ ሙታን ስለሆኑ ብቸኛው መፍትሄ ሊሆን የሚችለው ልክ ቢዮንግቻ እንዳለው የቫይረሱን ተሸካሚ ሙሉ በሙሉ ማስወገድ ብቻ ሊሆን እንደሚችል ያረጋግጣሉ። ወረርሽኙም ወደ ዶንጊያን ከተማ እየተስፋፋ በመምጣቱ ወታደራዊ እዙ ከተማዋ ሙሉ በሙሉ እንዲዘጋ ይወስናል። በዚህ በኩል በቴኒስ ሜዳው ላይ ያሉት ተማሪዎች ጊዜው ያለፈበት ቸኮሌት ያገኙና ሁሉም እንዲደርሳቸው በትንሹ ተከፋፍለው ይበሉታል። ዝግጅታቸውንም ከጨረሱ በኋላ ሃሪና ሶሃያክ እየመሯቸው በጋሪያቸው ክብ በመስራት ወደፊት መውጣት ይጀምራሉ። ነገር ግን ዞምቢዎቹ ድምጽ በሰሙ ቁጥር በጣም እየበዙ በመምጣታቸው ምክንያት ወደፊት መሄድና መንቀሳቀስ አቅቷቸው እዛው ባሉበት ለመቆም ይገደዳሉ። በዚህ ሰዓት ያላቸው ብቸኛ አማራጭ ከዞምቢዎቹ ጋር መፋለም ነበር። በዚህ ፍልሚያ መሃል
ሚንቻ በዞምቢዎች ልትያዝ ነበርና ጁንያንግ ሊያድናት ሲሞክር እሱ ራሱ ይነከሳል። በዚህ ሰዓት ጁንያንግ አንዴ ስለተነከሰና ከዚህ በኋላ ምንም ተስፋ ስለሌለው ለጓደኞቹ ሊደርስላቸው ያስብና ከዛ ከነበረበት ክብ ብረት ውስጥ በመውጣት ጓደኞቹን ለማዳን ሲል ብቻውን ከዞምቢዎቹ ጋር መታገል ይጀምራል። ነገር ግን የማይቀር ነውና በስተመጨረሻም እሱም ወደ ዞምቢነት ይቀየራል። በሌላ በኩል በተሰራ ዳሰሳ መሰረት በቫይረሱ የተያዘ አንድ ሰው ድንበሩን አልፎ የሚገባ ከሆነ ሙሉ ክልሉ ከሳምንት ባነሰ ጊዜ ውስጥ በዞምቢዎች እንደሚወረር ስለተደረሰበት አዛዡ ወረርሽኙ ወደ ከተማ እንዳይገባ ስጋት ስላደረበት ሃዮሰን ከተማን በሚሳኤል ለመደብደብ እቅድ እንዲያዘጋጁ ይነግራቸዋል። ወደ ትምህርት ቤቱ ስንመለስ ተማሪዎቹ በብዙ ትግልና መስዋዕትነት ወደ መውጫው በር ቢደርሱም ነገር ግን በሩ ተቆልፎ ስለነበር ምንም ያህል ቢታገሉ በሩ ሊከፈትላቸው አልቻለም። በዚህም አስጨናቂ ሰዓት የኦንጆ አባት ሶጁ ወደ ትምህርት ቤቱ ደርሶ በጓሮ በር ገብቶ ነበርና ኦንጆ ለመክፈት ስትታገል የነበረውን በር በውጪ በኩል ይከፍተዋል። ኦንጆ በዚህ ሰዓት ያየችውን ነገር ማመን ያቅታታል። በስተመጨረሻም በመገናኘታቸው በጣም ደስ እያላቸው ሁለቱም ይተቃቀፋሉ። እናም በዚህ ሰዓት ሲፈልጋቸው የነበረው ሶጁ ብቻ አልነበረምና ጊዩናም በፍለጋ ወቅት ከቀስተኛው ሚንጂ ጋር ይገጣጠማል። እናም ሶጁ ተማሪዎቹን እየመራቸው ወደ አንድ ቴኒስ ሜዳ ሲወስዳቸው በርካታ ዞምቢዎች እየተከተሏቸው ነበርና ሰፊው የቴኒስ ሜዳ ላይ ሲደርሱ ራሳቸውን በበርካታ ዞምቢዎች ተከበው ያገኙታል። የቴኒስ ሜዳው አጥርም ጠንካራ ስላልነበር ወዲያው ዞምቢዎቹ ሰብሮት ወደ ውስጥ መግባት ሲጀምሩ ሶጁ ርችት በመተኮስ ዞምቢዎቹን ለማዘናጋት ቢሞክርም ርችቱ ግን ብዙ ሊቆይለት አልቻለም ነበር። በስተመጨረሻም ሶጁ ሾንሳንን ኦንጆን ይዟት እንዲያመልጥ ይነግረውና በፊሽካ የዞምቢዎቹን ትኩረት በመሳብ ተማሪዎቹ ከሜዳው ወዲያውኑ እንዲያመልጡ ያደርጋቸዋል። በሩንም ራሱ ላይ ከዘጋ በኋላ እንዲሄዱ እየነገራቸው አስቀድሞ በዞምቢዎቹ ተነክሶ ነበርና ልጁን ለማስመለጥ ሲል ራሱን ከዞምቢዎቹ ጋር አድርጎ በሩን ከቆለፈው በኋላ ዞምቢዎቹ እላዩ ላይ ሲረባረቡበት ያወጣት የመጨረሻ ቃል ልጁን እንድታመልጥ የሚያሳስቡ ቃላቶች ነበሩ። እናም ተማሪዎቹ እየተገነባ ወዳለ ህንጻ ይሸሹና ወደ ላይ በሚወጡበት ወቅት ናምራ አደገኛ ዞምቢዎች መኖራቸውንና ሰራተኞቹ ሙሉ በሙሉ እንደተቀየሩ በልዩ ችሎታዋ ስላስተዋለች ታስቆማቸውና አምልጠው ወደ ሌላኛው ወለል ከወጡ በኋላ ባገኙት ቀዳዳ ወደ ውጭኛው የህንጻ ክፍል ይወጣሉ። ኦንጆ አባቷ በቫይረሱ በመያዙ በጣም አዝና ስለነበር ሾንሳን በቻለው መጠን ያጽናናታል። በሌላ በኩል ሚንጄ በስፖርት አዳራሹ ውስጥ የተፈጠረውን ድምጽ ተከትሎ ከመጣው ጊዩናም ጋር ቢገናኝም ጊዩናም ዞምቢ መሆኑን ባለማወቁ ከዞምቢዎች እንዲጠነቀቅ ይነግረዋል። በዚህ ሰዓት ጊዩናም ስለ ሾንሳን ቢጠይቀውም ሚንጄ ምንም ነገር አልናገርም በማለቱ ጊዩናም ተናዶ ነክሶ ጉዳት ካደረሰበት በኋላ በድጋሚ ጥያቄ መጠየቁን ይቀጥላል። ሚንቼም በዚህ ሰዓት አመቺ አጋጣሚ ጠብቆ በያዘው የቀስት እንጨት አንገቱን ቢወጋውም ነገር ግን ጊዩናም ምንም ሳይመስለው ቀስቱን ከላዩ ላይ በሚነቅልበት ቅጽበት ሚንጄም ወደ ዞምቢነት ይቀየራል። ወታደሮቹ ዞምቢዎቹ ድምጽ ትኩረታቸውን እንደሚስበውና እንደሚረብሻቸው ስለተረዱ ድምጽ የሚያወጡ ድሮኖችን በመጠቀም በርካታ ዞምቢዎችን በአንድ ቦታ ላይ ከሰበሰቡ በኋላ በሚሳኤል ሊመቷቸው እቅድ ያወጣሉ። በዚህም ወደ 4 የሚጠጉ ዋና ዋና ቦታዎችን በእቅዳቸው ውስጥ ያካተቱ ሲሆን የሃዮሰን ሁለተኛ ደረጃ ትምህርት ቤት ከነሱ መካከል አንዱ አድርገው ያካትቱታል።
በዚህ በኩል ናምራ በውስጧ ያለውን የመናከስ ስሜት ለመቋቋም እየታገለች ሲሆን ምንም አማራጭ ስላልነበራት ራሷን መንከስ ትጀምራለች። በዚህ ሰዓት ወዴት እንደሚሄዱ ግራ ገብቷቸው ባለበት ሰዓት በድንገትም ድምጽ መሰማት ይጀምርና ትኩረት አድርገው ድምጹ ምን እያለ እንደሆነ ለማጣራት ሲሞክሩ ድምጹ ከነፍስ አድን ቡድኑ የሚተላለፍ መልእክት እንደሆነና መልእክቱም በቫይረሱ ያልተያዙ ሰዎች በአፋጣኝ ቦታውን ለቀው እንዲወጡና ካልሆነ ግን በሚሰነዘረው ጥቃት አብረው እንደሚጠፉ የሚናገር ነበር። እናም ድምጽ የሚለቁት ድሮኖች አስቀድመው በከተማው ተበትነዋል። ዞምቢዎቹም ወታደሮቹ ባቀዱት መሰረት ወደ ተፈለገው ቦታ እያመሩላቸው ነው። ጥቃቱ ከመጀመሩ በፊት ተማሪዎቹ እንዴት ከዚህ ጥቃት ማምለጥ እንዳለባቸው በሚያስቡበት ወቅት ሳያስቡት ጊዩናም ቦታቸውን አግኝቶት ይይዛቸዋል። እናም ጊዩናም ሾንሳንን ደብድቦት መሬት ላይ ካስተኛው በኋላ ደረቱ ላይ ቆሞ ባለበት ወቅት ሱሃያክ ለሾንሳን ለመደረብ በሚሄድበት ወቅት ጊዩናም በሰነዘረው ኃይለኛ ቡጢ ተመቶ ከፎቁ ላይ ሊወድቅ ሲል ጓደኞቹ ለጥቂት ያተርፉታል። እናም ሾንሳን ምንም እድል አልቀናውም ነበር። ጊዩናም ክፉኛ ይደበድበውና ከነከሰው በኋላ ልክ ከህንጻው ላይ ሊወረውረው ሲል ድሮኖቹ እዛ አካባቢ ተሰራጭተው ነበርና እጅጉኑ ተረብሾ ራሱን መቆጣጠር ያቅተዋል። በዚህ ቅጽበት ዋና አዛዡ ድሮኖቹ የታቀዱት ቦታ ጠቅላላ ላይ ተሰራጭተው ስለነበር ሚሳኤሎቹ እንዲተኮሱ ሲያዝ ሲያስመለክተን ህንጻው ላይ የነበረው ሾንሳን አጋጣሚውን ተጠቅሞ ጊዩናምን ገፍትሮ ከፎቁ ላይ ይወረውረዋል። ሾንሳን በደረሰበት ንክሻ ምክንያት ወደ ዞምቢነት እንደሚቀየር ግልጽ ስለነበር አሁን ካለበት ቦታ ላይ በፍጥነት ወጥቶ ዞምቢዎቹን እየጠራቸው ወደ አንድ ቦታ ሊሰበስባቸውና በዚህም አጋጣሚ ጓደኞቹ እንዲያመልጡ ያስባል። እናም ከመሄዱ በፊት ለመሰነባበቻ ኦንጆን ከንፈሯን ይስማትና ጊዜ ሳያጠፋ ዘሎ ወደ ፎቅ ውስጥ ተመልሶ ድምጹን በጣም ከፍ አድርጎ እየጮኸ ዞምቢዎቹን ወደ አንድ ቦታ ሊሰበስባቸው እየሮጠ መሄድ ይጀምራል። ይህ ፎቅ ገና የተጀመረ እንጂ ያላለቀ በመሆኑ ሾንሳን ለዞምቢዎቹ አንድ አደገኛ የሆነ የሊፍት ቦታ ላይ ይቆምና ድምጹን ከፍ አድርጎ በሚጠራቸው ሰዓት ሁሉም እየሮጡ እሱ ወዳለበት ቦታ ላይ ለመሄድ በሚሞክሩበት ቅጽበት ሁሉም ከፎቁ ላይ እየተገፈተሩ ወደ ታች መውደቅ ይጀምራሉ። በዚህ ሰዓት ተማሪዎቹ ይህንን አጋጣሚ ተጠቅመው ከዛ ቦታ ለማምለጥ ይሞክራሉ። በዚህ በኩል ጊዩናም በድጋሚ ሾንሳንን ያገኘውና ኃይለኛ የሆነ ድብድብ ውስጥ ይገባሉ። ሾንሳን በዚህ ሰዓት ወደ ዞምቢነት ስላልተቀየረና ጊዩናም በጣም ጉልበት ስለነበረው ክፉኛ ይደበድበዋል። እናም ልቡ በክፋት የተሞላው ጊዩናም ጣቶቹን በመጠቀም የሾንሳንን አይን ያጠፋዋል። በዚያኑ ቅጽበት ከተለያዩ አቅጣጫዎች በርካታ ሚሳኤሎች መተኮስ ይጀምሩና ዞምቢዎቹ ወዲያውኑ ወደ አመድነት መቀየር ይጀምራሉ። ጓደኞቹ ከዚህ አደጋ ያመለጡ ቢሆንም በስተመጨረሻ ሾንሳን ግን ጊዩናምን ይዞት አብሮ በሚሳኤሉ ጥቃት ህይወታቸው ያልፋል። በርካታ ሚሳኤሎች ከተተኮሱ በኋላ ያ ሁሉ በመቶ ሺዎች የሚቆጠር የሞተው ህዝብ ጉዳይ እረፍት የነሳው አዛዡ አሁንም ድረስ መረጋጋት አልቻለም ነበር። ከረጅም ዝምታ በኋላ አዛዡ ለባልደረቦቹ ለነገ እንዲዘጋጁ ካዘዛቸው በኋላ በጣም እንደደከመውና ማረፍ እንደሚፈልግ ተናግሮ ከጦር ክፍሉ ይወጣል። ከዛም የሃዮሳን ከተማ ፓርላማ አባሏ ክፍል በመሄድ ለሃዮሳን ነዋሪዎች ያለውን ጥልቅ የሆነ ሐዘንና ይቅርታን ይነግራትና ከዛም ከወጣ በኋላ ወደ ክፍሉ ተመልሶ ወታደራዊ የደንብ ልብሱን ይለብስና ለሚስቱ ወዲያውኑ ስልክ ይደውልላታል። በስተመጨረሻም በሱ ትዕዛዝ ብቻ የዛ ሁሉ ሰው ህይወት በመጥፋቱ በጣም ያዘነ የሃዮሳንን ከተማ ህዝብ ነፍስ ማሳረፍ የሚችለው የራሱን ህይወት መስዋዕት በማድረግ ብቻ እንደሆነ ስለተሰማው እዛው ጋር ራሱን በሽጉጥ ያጠፋል። እሱ እዚህ ጋር በሞተበት ቅጽበት በሃዮሳን ከተማ ውስጥ የነበሩ ዞምቢዎች በሙሉ በድንገት በመደምሰሳቸው
ከተማዋ በሚያስፈራ ሁኔታ ትልቅ የሆነ ጸጥታ የሰፈነባት ትሆናለች። በዚህ መሃል ሻይክ ለብዙሃኑ ድህነት ሲባል ጥቂቶችን በከባድ ጭካኔ መግደል ተገቢ ስላለመሆኑ ብቻውን እያሰላሰለ ነበር። ከትምህርት ቤቱ የተረፉት ተማሪዎች ከኋላቸው ያለውን የእሳት ቃጠሎ እየተመለከቱ ሕይወታቸው የተረፈው በጓደኞቻቸው መስዋዕትነት በመሆኑ ልባቸው ሰላም ሊያገኝ አልቻለም ነበር። እናም አሁን ላይ ቦታውን ጥለው መሄድ የሚችሉ ቢሆንም ሾንሳን አሁንም በሕይወት ሊኖር ይችላል የሚል ጥቂት የሆነ የተስፋ ጭላንጭል በልባቸው ውስጥ ስላለ ቦታውን ለቀው መሄድ አልቻሉም ነበር። ወደ ሕንፃውም ተመልሰው ናምራ ምንም አይነት የሰው ጠረን ልታገኝ ባለመቻሏ ማድረግ የሚችሉት ብቸኛው ነገር መሰናበት ነውና ቦታውን ተሰናብተውት ከዛ ቦታ ይሄዳሉ። እናም ቡድኑ እንደገና ጉዞውን ቢጀምርም ነገር ግን ብዙም ሳይቆይ መንገዱ እንደጠፋቸው ይገነዘባሉ። በዚህን ጊዜ በአቅራቢያቸው ባለ ዛፍ ላይ የታሰረ ቢጫ ጨርቅ ይመለከቱና የጨርቁን አቅጣጫ ተከትለው ሲሄዱ የኦንጆ አባት ስም የተጻፈበትን አንድ የእጅ ባትሪ ያገኛሉ። እነዚህ የጨርቅ ቁርጥራጮች አስቀድሞ በነበረው ጊዜ አባቷ ለሷ ብሎ ሆን ብሎ በየቦታዎች ምልክት እንዲሆንላት ያስቀመጣቸው ነበሩ። እናም ጉዟቸውን ቀጥለው ብዙም ሳይቆይ ወደ ዱንያንግ ከተማ ቢደርሱም እዛም ያለው ድባብ ጥሩ ያሉንና በሚያስፈራ ሁኔታ በጸጥታ የተሞላ ሆኖ ያገኙታል። እናም በዚህ ሰዓት በድንገት ናምራ እርምጃዋን ገታ ታደርግና አንድ ትልቅ የሆነ የዞምቢ መንጋ ወደ እነሱ እየተንደረደረ መሆኑን ታያለች። ሁሉም ነፍሳቸውን ለማትረፍ መሮጥ ቢጀምሩም ወደ ኋላ የቀረው ጓደኛቸው ግን በድንገት ሲወድቅ መሄዳቸውን ትተው ሐሳብ ይቀይራሉ። መሸሽ መፍትሄ እንደማያመጣም በመገንዘብ ዞምቢዎቹን ፊት ለፊት ለመጋፈጥ ይወስኑና የተለያዩ መሳሪያዎቻቸውን ያነሱና ከአጭር ቆይታ በኋላ በርካታ ዞምቢዎች ወደዛ ቦታ በመምጣታቸው ከፍተኛ የሆነ ጦርነት ውስጥ ይገባሉ። ፍልሚያው እጅግ በጣም ፈታኝ ሲሆን የሃሪ ወንድም ባልተጠበቀ ሁኔታ እህቱን ለመከላከል ሲሞክር በዞምቢዎቹ ይነከሳል። የሃሪ ወንድም ወደ ዞምቢነት መቀየሩንና ምንም ማድረግ እንደማትችል የተረዳችው ናምራ እሱን ከስቃይ ለማሳረፍ ስትል ሳትፈልግም ቢሆን ትገለዋለች። አሁንም ቢሆን በመንገዱ ላይ በርካታ የሆኑ ዞምቢዎች በመኖራቸው ሃሪ ዞምቢዎቹን እስከ መጨረሻ ለመዋጋት የተዘጋጀች ቢሆንም ናምራ ግን እነሱን መፋለም ትርጉም የለሽ መሆኑን ታሳምናትና ከዛ ቦታ መሄድ ይጀምራሉ። ሆኖም ግን ከሃሪ ሰውነት የሚፈሰውን ደም ስትመለከት የናምራ የደም ጥማት ስሜት በውስጧ በከፍተኛ ሁኔታ በማገርሸቱ ወዲያውኑ ፊቷን ታዞርና ራሷን ለመቆጣጠር ስትል እንደለመደችው እጇን መንከስ ትጀምራለች። ከዚያም ናምራ ሆን ብላ ከቡድኑ ኋላ መራመድ ትጀምራለች። ሰውን የመንከስ ፍላጎቷ በከባዱ ስለጨመረና ከአቅሟ በላይ ስለሆነባት ፊት ለፊቷ ያሉትን ጓደኞቿ የመብላት ፍላጎት ያድርባታል። ነገር ግን ይህንን ስሜቷ ለመቆጣጠር ስትል ወደ ኋላ ትቀርና ራሷን እንደለመደችው መንከሷን ትቀጥላለች። ነገር ግን ይሄ ስሜቷን ለማስደሰት በቂ አልነበረም። በዚህ ሰዓት ሱሃያክ ናምራ ወደ ኋላ እንደቀረች ያስተውልና ከጓደኞቹ ተለይቶ እሷን ፍለጋ ይመለሳል። ኦንጆም የሱን መመለስ ስላስተዋለችና ብቻውን እንዲሆን ስላልፈለገች ወዲያውኑ ተከትለው ትሄዳለች። ወደ ኋላ ከተመለሱ በኋላ ግን ፍጹም ባልጠበቁት ሁኔታ ናምራ የዞምቢዎችን አስክሬን ስትበላ ይመለከቷትና በድንጋጤ ደርቀው ይቀራሉ። በዚህ ሰዓት ኦንጆ ናምራን ለማረጋጋት ሞክራ አብራቸው እንድትመጣ ብትጠራትም ነገር ግን ናምራ በድንገት ወደ ኦንጆ እየሮጠች በመሄድ ልትበላት መሬት ላይ አስተኝታ እላዩ ላይ ትወጣባታለች። በዚህ ሰዓት ሱሃያክ ምን ማድረግ እንዳለበት ግራ ይገባዋል። ጤነኛዋ ጓደኛው ስትሞት ማየት ባይፈልግም ነገር ግን የናምራ ውለታም ስላለበት ናምራን መጉዳት አይፈልግም። እናም ኦንጆ እንደምንም እየታገለች ናምራን ልታስቆማት ብትሞክርም በስተመጨረሻ ናምራ ራሷ እያደረገች ያለችውን ነገር ታቆማለች። ናምራ ከጓደኞቿ ጋር መቀጠል እንደማትችል ስለተረዳች እያለቀሰች ሮጣ ከዛ ቦታ ትሄዳለች። ኦንጆና ሱሃያክም ወዲያውኑ ተከትለዋት ቢሄዱም ነገር ግን ናምራ በቅጽበት ከዓይናቸው ትሰወራለች። ኦንጆና ሱሃያክ ከቀሩት ጓደኞቻቸው ጋር ጉዟቸውን በመቀጠል ብዙም ሳይቆይ የቁጥጥር ቀጠናው ጋር ይደርሳሉ። በመንገድ ላይ ያሳለፏቸውን ፈተናዎችና ያጧቸውን ጓደኞቻቸውን በማስታወስ በዚህ ሰዓት ማናቸውም ደስተኛ አልነበሩም ነበር። በዚህ ሰዓት ቢዮንግቻን ከመጣበት ቦታ ስለመጡ ወታደሮቹ በምርመራ ሂደት እንዲያግዟቸው ይጠይቋቸዋል።
ነገር ግን ተማሪዎቹ ስሜታቸው በጣም ተጎድቶ ስለነበር በዚህ ጉዳይ ላይ ፈቃደኛ ሳይሆኑ ይቀራሉ። ከዚያም ወዲያውኑ ወደ ለይቶ ማቆያው ማዕከል ይወሰዱና እዛ በእንክብካቤ እንዲቆዩ ይደረጋል። ከዚህ ሁሉ በኋላ ስለ ጓደኛዋ ማሰቧን ማቆም ያቃታት ኦንጆ ተአምር ከተፈጠረ በሚል በየምሽቱ አጥሩን ዘላ ትወጣና ወደ ትምህርት ቤታቸው ከርቀት ቆማ ትመለከታለች። ይህንንም ሁሌ በተደጋጋሚ እያደረገችም በአንዱ ቀን ሌሊት ላይ ግን ድንገት ያልታሰበ ተአምር ይፈጠራል። ኦንጆ ከትምህርት ቤቱ አቅጣጫ የሚወጣን ትልቅ የሆነ ብርሃን ከርቀት ትመለከታለች። እናም ሲነጋ ኦንጆ ስለዚህ ጉዳይ ለሱሃያክ ትነግረውና ናምራ ዳግም የሚገናኙ ከሆነ በብርሃን ምልክት እንድትሰጣት ተነጋግረው እንደነበሩ ታስረዳዋለች። እናም ኦንጆ ይህንን የብርሃን እሳት እያመነጠቀች ያለችው ናምራ እንደሆነች ስለምትጠረጥር ሄዳ ልታገኛት እንደምትፈልግ ስትነግረው ሱሃያክም በዚህ ጉዳይ ላይ ቢረዳት ደስተኛ እንደሚሆን እየነገራት ናምራ ከዚህ በፊት ልታጠቃት ስትሞክር ምንም ስላላገዘላት በጣም ይቅርታ ይጠይቃታል። እናም ኦንጆ እንደዛ ማድረጉ ምንም ጥፋት እንደሌለውና እሷን በሱ ቦታ ብትሆን ያንኑ ተመሳሳይ ነገር ልታደርግ እንደምትችል ምክንያቱም ሶስታቸውም ጓደኛ ማቾች እንደሆኑ ትነግረዋለች። ከመለያየታቸውም በፊት ስለዚህ ስለነገረችው ጉዳይ ለማንም ትንፍሽ እንዳይል ሱሃያክን ታስጠነቅቀዋለች። እናም ኦንጆ ሲመሽ ጠብቃ ወደ አጥሩ ስትሄድ ሁሉም ጓደኞቿ ተሰብስበው እዛ ቦታ ላይ የጠብቋት ሲሆን ማንም እንዳልቀረ ታስተውላለች። አጥሩን ዘለው እንደወጡም በትምህርት ቤቱ አቅጣጫ እሳት እየተቀጣጠለ መሆኑን ያስተውሉና ጉዟቸውን ወዲያውኑ ይጀምራሉ። ከረጅም ጊዜ በኋላም ወደ ቀደመው ትምህርት ቤት ሲመለሱ ቦታው ወደ ፍርስራሽነት ተቀይሮ ሲመለከቱ በጣም ያዝናሉ። ምክንያቱም እዚህ ቦታ ላይ በጣም የሚወዷቸውን ጓደኞቻቸውን በትልቅ መስዋዕትነት ነው ያጧቸው። ወደ ጣራው ላይም ከወጡ በኋላ እሳት እየነደደ ቢሆንም ነገር ግን በቦታው ላይ ማንም አልነበረም። ከዚያም ግን ባልጠበቁት ሁኔታ ናምራን በድንገት ይመለከቷታል። ኦንጆ ናምራ አብራቸው እንድትመጣ ብትፈልግም ነገር ግን እሱ ከዚህ በኋላ የሚሆን አይነት ነገር አይደለም። እናም ናምራ እንደሷ ያሉ ሌሎች ተማሪዎች እንዳሉና አንዳንዶቹ ከትምህርት ቤቱ ውጪ ሲሄዱ ሌሎቹ ደግሞ እዚያው መቅረታቸውን ትነግራቸዋለች። አሁን ላይ ናምራ ሙሉ በሙሉ ጤነኛ ሰው ስላልሆነች ከኦንጆና ከሌሎች ጓደኞቿ ጋር ወደ ከተማው መመለስ አትችልም። ግን ደግሞ ጭራቅም ሆነ አውሬ አሊያም ደግሞ ሙሉ በሙሉ ዞምቢ አይደለችምና ምንም እንኳን ከዚህ በኋላ ቢራራቁም አሁንም ጥሩ ጓደኛ ማቾች ለመሆን ቃል ይገባባሉ። በስተመጨረሻም ናምራ ተሰናበታቸውና ከጣራው ላይ ዘላ ስትሄድ ጓደኞቿ ናምራ በሄደችበት አቅጣጫ ሲመለከቱና የተናገረችውም ቃላት እውነት እንደሆኑ ሲያስታውሱ ምንም እንኳን ብዙ ነገሮች ቢለዋወጡም ብዙ ችግሮች ብዙ ጓደኞቻቸውም ቢያልፉም ከዚህ በኋላ ምንም አይነት ከባድ የሆነ ችግር ቢያጋጥማቸውም ሁሌ ጥሩ ጓደኛ ማቾች ሆነው እንደሚቀጥሉና ለናምራም ሆነ ልክ እንደ ናምራ በአወዛጋቢ ሁኔታ ውስጥ ላሉ ተማሪዎችም መድኃኒት በተገኘ ሰዓት ቀድመው እንደሚደርሱላቸው ለራሳቸው ቃል ሲገቡ እያስመለከተን ፊልሙ በስተመጨረሻ እዚህ ጋር ይጠናቀቃል። ቤተሰቦች ፊልሙን እጅግ በጣም እንደወደዳችሁትና እንደተማራችሁበት ተስፋ አደርጋለሁ። የጓደኝነትን ጥንካሬና ትልቅ የሆነ የቤተሰብን መተሳሰብ የሚያሳየን እጅግ በጣም ምርጥ የሆነ ፊልም እንደሆነ ምንም አልጠራጠርም። ያላችሁን ሐሳብና አስተያየትም ሆነ ከዚህ ፊልም ላይ ተምሬበታለሁ የምትሉትን የትኛውንም አይነት አስተያየት በኮሜንት ማስቀመጫው ላይ አስቀምጡልኝ። ይህንን ቪዲዮ ሁላችንም ላይክ እያደረግነው አዳዲሶችም ቻናላችንን ሰብስክራይብ በማድረግ እየተቀላቀላችሁን በቀጣይ በምርጥና በሌላ በአዲስ ፊልም እስከምንገናኝ ቸር ቆዩልኝ።